የአርቲስት ጽጌ ገብረኪዳን አስገራሚ የህይወት ታሪክ ለመኖር ብዬ በገላይ ላይ ያሳለፍኩት ኃጢአት ራሴን ይቅርታ ጠይቃለሁ። ከ13 በላይ የሆኑ ፊልሞች ላይ የተለያዩ ገጸ ባህሪያትን ወክላ ብትጫወትም የህይወት ውጣ ውረዷ ፊልም በላይ ነው። በትቤ 8 ዓመት ይሁን ይሞታል። ከ10 ዓመት እስከ 14 ያለችው ሴት ልጅ የማታገኘው በቃ እኔም መቤቴን በጣም የማሳዝን ልጅ እጅግ ውስብስብ የሆኑ የህይወት ውጣ ውረዶችን አሳልፋለች። ማስሬ ማለት 17ኛ ክፍለ ጦር ኦራል ሹፌር ነው። ፍቅርን ማቀው መጀመሪያ ማለት ነው። በቃ ቡዳ ያዘኝ ብዬ መጫዋለሁ። እሱ ወደ ካምፕ እንዳይመለስ እንዳይሄድና እዛና መስሽ ምንድነው ሰቄት አስራት ተናገር ያለች የድሮ ኩስ አልኳት። ለሴኬት እንዳመጣችው ትኩስ በቃ በጣም ተዋደድንና ማን ደፍሮ ይጠይቃል። የልጅነት ፍቅሯን በ14 ዓመቷ ሀገር ለሀገር በረሃ ለበረሃ ተንከራታ ፈልገዋለች። ለበርስነር ጦርነት ሬሳ 95 ኪሎ ሜትር ሬሳ እያገላመጥኩ አላውቅም። የመጀመሪያዬም ነው። በጣም ነው ወደው ይህንን ፊልም የሚመስለውን የአርቲስት ጽጌ ገብረኪዳን ታሪክ እንከታተለው። የፕሮግራማችን አጋር ስፖንሰር ሜሪት ፕሮፐርቲስ ነው። ሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የሚገኘውን ዘመናዊውን ዱባይ ስታንዳርድ ሞል ለሽያጭ አቅርቧል። አሁን ላይ የ20% እውነተኛ ቅናሽ ያዘጋጀ ሲሆን ከ11 ካሬ ሜትር ጀምሮ በሚፈልጉት አይነት መጠን የንግድ ቦታን ሲፈልጉ ሙሉ ክፍያ ከፍለው አሊያም ደግሞ በቅድመ ክፍያ አሁኑኑ የንግድ ቤት ባለቤት ይሁኑ እያሉት ነው። ሜሪት ፕሮፐርቲስ የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። ጽጌ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? ክብሩ ስፍት ይበል። ልክ ስምሽን ተከትሎ የሚመጣው ማሚ የሚለው ነው። በኪነ ጥበቡ ደግሞ እንግዲህ ዘግይተሽ ነው የተቀላቀልሽው፣ ግን ብዙ ወዳጆችን አድናቂዎችን አፍርተሻል። እንደው ጽጌ እንዴት ዘግይታ ወደ ጥበቡ ዓለም ገባች? የልጅነት ህይወቷ ምን ይመስል ነበር? አንድ ጊዜ ደግሞ ስንገናኝ በጣም አስገራሚ የሆነ የፍቅር ታሪክሽንም ነግረሽን ነበርና እስቲ የሸገር ኢንፎ ሚዲያ ተከታታዮችን ተዋወቂያቸው። ልታጋሪንም እዚህ ስለመጣሽ ከልብ አመሰግናለሁ። እሺ መስዬ አክብር ስለጋበዝሽኝ ድንግል ታክብርልኝ። አመሰግናለሁ። ጽጌ ገብረኪዳን እባላለሁ። ማሚ መስዬ ተወልጄ ያደግኩት አስመራ ነው። ሰፈሬ ብላጆ ይባላል። ወታደር ልጅ ነኝ። አባቴ በ8 ዓመቴ ነው የሞተብኝ። እዛ እስከ 3ኛ ክፍል ነው የተማርኩት አባቴ ያለ። ከዛ እናቴ አቅም ስለሌላት በ11 ዓመት ከ11 ዓመት ወደ 12 ዓመቴ ሰው ቤት ተቀጠርኩ። እዛው አስመራ 3ኛ ክፍለ ጦር የሚባሉ ነበሩና ወታደር ናት ሴትዮዋ። 10 ካሰች ትባላለች። ጥቁር ናት። አሁን እሷ ጋር የተቀጠርኩት ምንድነው ከመንስ ቤት ወጣ መጣና አጣፍጫ አቀርብላታል። ሚንስ ቤት ማለት ወታደር ቤት የሚመገቡበት። አዎ። ከዛ አሁን የምሳ ሰዓት ይሄድና ምሳውን አመጣና ቤት አምጥቼ ለብቻ ናት። አሁን ካምፕ አሁን በአንድ ላይ ሳልሆን እሷ ትንሽ ቤት አለቻት። አጣፍጬ ሽንኩርቱና እንደገና ቁላልዬ እንደዛ ሰራላታለሁ። ቤት አጸዳለሁ፣ ልብስ አጥባለሁ። በዛ እድሜ ማለት ነው በ12 ዓመቴ በ7 ብር ነው የገባሁት። እናቴ የወለደችው 8 ነው። ቤት ውስጥ የነበርነው 4 ነን፣ 4 ሴት። ያው አባቴ ሲሞት አቅም ስለሌላት የኔ ታላቅ ወንድሜ ቤት ሄደች። ሻምበል አባቴ ልጅ ነበረ። አንዷ ደግሞ ሰው ቤት ገባች። እኔ ሰው ቤት ገባው ማለት ነው።
እና መሲ በደንብ ነው ማስታወሰው። ምሳ ሰዓት መጠባሏ ባየ ይባል ነበር። ይኖር ይሞት አላውቅም። እሷም ሞታን ሰምቻለሁ። በጣም ነው ደግሞ እሱ የሚወደኝ። ማሳዝነው ፀጉሬ አጭር ነው፣ አፈር ነው የምመስለው። በጣም ነው ማሳዝነው። በቃ ወታደሩ በጣም ነው የሚወደኝ። ስለፈለፍ ስዘፍን ነው የምውለው። በቃ በ12 ዓመትሽ? 12 ዓመት በጣም ነበር ዘፈን የምወደውና ኪነቶች ነበሩና አለች አሁን ሸዋጌጥ የምትባል ቅርጻቸው በጣም ነው የሚያምረው ምናምና ድምፅና ውዝዋዜ ናቸው። በቀዳዳ እንዲህ ብዬ ነው አዳራሽ ሳይሞለው በቃ ወይ እሱን እየነገሯት ይሆን ስትመጣ ቂጤን ገልባ በናሽናል ቴፕ ሶኬት ከረፍ ታደርገኛለች። ለምን አላውቅም። የምታሰፋል ልብስ እኮ ደግሞ ስስ ነው። ምን አላውቅም። ወይ እዛ ትሄዳለች እያሏት ነው። አዳራሽ አጠገባችን ነው። ይሄ ቤቷ ነው፣ ይሄ አዳራሹ ነው። እና በቀዳዳ እንደዚህ ነው ማየው። በቃ አብሬ ነው የምዘፍነው ከነሱ ጋር። እሱን እየነገሯት ይሆን አላውቅም። በቃ ግን ምንም ሳላደርጋት መጣ ትገርፈኛለች። ስል በቃ ከዛ ባሏ ደግሞ ሲመጣ ልብስ ያለብሰኛል ከግንባር ሲመጣ። ወይ እሱ ሲያለብሰኝ ትናደድ ይሆን አላውቅም። እንግዲህ ሰማይ ቤት ሄዳለች እንዳልጠይቃት እና መሲ ማርያም ምንም ሳላደርጋት ቂጤን ገርፋ ትገርፈኛለች። ከዛ መጨረሻ ላይ ከስንት ወር በኋላ ነው 8 ወር ይሁን ምናምን ተመልሼ ወደ ቤት ሄድኩኝ። ልጅነት ስለሆነ ሄድክ ገባሁ። እናቴ ነገርኳት። ምን ነው ስትል ምንም ሳላደርጋት እየመታችኝ በቃ እኔ በጣም እየመታችኝ ነው ምናምን ብዬ ነገራት። የራስሽ ጉዳይ እኔ አላውቅም፣ ምን እንዳጠፋሽ አላውቅም ምናምን አለችኝ። አሁን ሲገባኝ አቅም ስለሌላት መሰለኝ የቤት ኪራይ መክፈያ ራሱ አልነበራትም ይዘኔ ማለት ነው። የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ ዕድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። ወጥቼ ገመድ እየተጫወትኩ ነው። ከወንዶች ጋር ነው የምጫወተው ምናምን። ጓደኞቼ ወንዶች ናቸው፣ ሴት የለኝ በኔ እድሜና እየተጫወትኩ ጥቄ አለች። አቤት ስላት ነይ ማን ፈልጌሽ ነው ስትለኝ ሩጬ ስመጣ ቁጭ ብላለች። ሐመልማል ስፌት ፋሽን ነበር መሲ ቆሌ መቤት እና ማይ ብላ ማይ ደግሞ መታሽ ወይ የሆነ ነገር ታስቀድምሻለች። ኮሪደሩን ልፍ ነቤት ግብት ስል ቁጭ ብላለች። ነፍሴ ልትወጣ በቃ ምን እንደሚያስፈራኝ አላውቅም። እዛ ይሄው መጣለች ስትላት ወርቁን የታርክሽ ሆነ ያለች። በዛ እድሜ የኛ ጊዜ እኮ ጅል ነበርን። ማርያምን መስረቅ ስኳር ስለምሰርቅ ስለምትገርፈኝ እናቴ እኔ ነኝ የማስታውሰው ዱላይ የምን ወርቅ ኮመዲኖ ላይ ነው እኮ ያለው እዛ ብርጭቆ ላይ ምን አስራት አይ አጥቻለሁ ነው እንሂድና ለካ ከማያውቃ ተመካክረው ይሁን ተነጋግረው ይሁን አላውቅም። እንሂድና ሳይኛለች ወርቅ ሰርቀሻ ወይም ጠፍቶብኛል ነው የለም ሲኒው ላይ ነው። ኮመዲኖ ነው ፋሽን የነበረች ባለ 2 በር አለች። እሷ ኮመዲኖ ውስጥ እኮ ነው ካሰች ምናምን ስላት አላገኘሁትም ምናምን ስትፈራው ደታስገድኝ ምናምን ስትለኝ እናቴ ፈራው። አቅም ማጣቷ ነው ጠይቄያት አላውቅም። ለምንድን ነው ግን እንደዚህ ያደረግሽ ብዬ ጠይቄያት አላውቅም። ሄድኩኝ መሲ ስገባ የተገረፍኩት ግር አፈር ከድሜ ያበላችኝ። ጠፋ ወርቁ ወይስ አለ? እንዴት አባሽ ትሄጃለሽ? ማን አባሽ ወቅዶልሽ ብላኝ አታስተምረኝም። ክላስተምራት ብላ ነው የወሰደች። ቢያንስ 8 ዓመት ምናምን 8 ወር ምናምን በቃ አልተማርኩም። ከ3ኛ እንዳቋረጥኩት ነው። እዛ አገኘችው አደርኩ። 2 ቀን ነው መሰለኝ ያደርኩት። በቃ ከአቅሜ በላይ ስለሆነ በቃ ለእናቴ ሳልነግራት ሌላ ቦታ በቀጠር ሳልኩ ለምን መማርን ነው የምፈልገው ነው። ወጣው ከዛ ማማ ደመት ይባላሉ። ልጃቸው የሻለቃ ሚስት ናት። እሳቸው ቤት ጠላ ይሸጣሉ። እኛው ሰፈር ናቸው። የወንድሜ ቤት እንደዚህ ነው። የአባቴ ልጅ እኔ ተቀጠርኩት እዚህ ነው። መሲ የአባቱ ልጅ ነኝ። ቢያንስ እናቴ ያሳድገዋለች አይደል? እኔ ላስተምራት ላግዝሽ የሚባል ነገር የለም። እዚህ ጠላ ቤት እየሰራው እሱ እዚህ ነው ያውቃል። እዛ መግባትሽን እንዴ ሲያይን ገላምጦኝ ነው የሚያልፈው። ነፍሱን ይማረው እሱ ወደ ሰማይ ይሄዳል። ገላምጦኝ ነው የሚያልፈው ሲያይ። ምናልባት ከተገናኘን በር ላይ
እነሱ ግቢ ይሄ ነው ይሄኔ ነው እና በቃ ኩርፎ ነው የሚያልፈው። እዛ ሰዓት ስገባ ደግሞ አባ ጌዴ ካህሳ የሚባሉ ሰውዬ ነበሩ ዘበኛ የሚሰሩ። የእሳቸው ምግብ ምንድነው ይሄ መጋቢ ይቀልቧቸዋል። ቀለብ እሳቸው ጋር የሚቀለቡት ጠላም ይሸጣሉ ሴትዮ እና 2 ክፍል ነው ቤታቸው። ኮሪደር አለ። ኮሪደሯ ላይ ጠላ ይሸጣሉ። እሳቸው ደግሞ 2 ልጆች አሉ የአዜብ ልጆች ወንድና ሴት። እነሱን ለመንከባከብና ጽዳት ነው የገባሁት። እዛ ቁም ሳጥኑን ቡፌ የለም ኮመዲኖን በዘይት መጀመሪያ በኦሞ አጸዳና ከዛ በውሃ ደግምና ከዛ ነጭ ጨርቅ ላይ ነጠላ ቅዳጅ ላይ ውሃና ዘይት ተደርጎ ነው ማለት ነው። እኔም በበላው እንዲያንጸባርቅ ነው። እኔም በበላውስ ያበጌዴ ካህሳይ የ2 ቀን በልተው ያቆሙት የ2 ቀን ሽሮ የሻገተ ቂጣ መቤቴን ነው የምልሽ። መረረኝ ደግሞ እዛ ወይ ሻገተ እንጀራ ወይ እሳቸው ያተረፉት እንዳተረፉት ብትሰጠኝ እኮ በላውና የነገ የሚተርፉን ደግሞ ነገ በላለሁ እኮ። የዛሬውን አሁን የጧት የበሉትን ማታ የበሉትን ጧት ከዛ ሌላ ሰው 24 ሰዓት ነው የሰጨሁት። እኔ ከስረ ቀበላለሁ እሳቸው ያተርፉት የ24 ሰዓት ወጥ የ24 ሰዓት እንጀራ ነው የምበላው። አላውቅም ሰማይ ቤት ሄዳለች እሷም ሴትኛ። እሱን ደግሞ የተወሰነ ጊዜ ታከስኩ መስዬ ከአቅሜ በላይ ሆነ። ራሱን ለማደስ ረጅም መንገድ መጓዝ አያስፈልጎትም። በለንደን ሊያ ፒውር ሐማምና ቢዩቲ ከባህላዊው የወይባ ጭስ እስከ ሞሮኮ ሐማም የባህልና የዘመናዊነት ጥምረት ይጠብቆታል። የሀገር ቤት ናፍቆቶን የሚወጣ ሰውነቱን በሚያውድ መዓዛ የሚያድስና ቆዳው ላይ ልዩ ልስላሴን የሚተው የወይባ ጭስ በእንፋሎት የታጀበ ከሰውነቱ ላይ የሞተ ቆዳን ብቻ ሳይሆን ጭንቀትንም ጠርጎ የሚያስወግደው ጥልቅ የሰውነት መታጠቢያ ሞሮኮ ሐማም በሊያ ፒውር ሐማም ዘና እያሉ ውበትን የሚጎናጸፉበት ነው። ምን ይሄ ብቻ! በህይወቱ አንድ ጊዜ ለሚመጣው ትልቅ ቀን ለሆነው ሰርጎ ልዩ የሙሽሮች ስፓ፣ ለልደትና ለቀለበት ዲኮር በሊያ ፒውር ሐማምና ቢዩቲ ሁሉንም በአንድ ላይ ያገኛሉ። ሊያ ፒውር የውበቱ መተኪያ የሌለው አጋር። ተመልሼ እንደገና ደግሞ ሌላ አበበች ረታ የምትባል ቤት ገባሁ እና አስመራ ያለሽ ካላገባሽ ነውር ነው። እልል ብለሽ ካላገባሽ በቃ እንደ ነውር ነበር የሚታየው። 81 ሴት ልጅ ካላገባች ሌላ ጓደኛ መያዝ አትችይም። ጓደኛ አለኝ ግን ካላገባሽ ከሱ ጋር መታየት በጣም ነውር ነበር በዛን ሰዓት። ሰፈራችን የጠላ ቤት ሰፈር ነው፣ ቪላጆ ይባላል። እና ከመስመር የምትወጪው ለዛ ይመስለኛል የሆሆይታ ሰፈር ነው። ከዛ የሆነ ልጅ የሚያሳድደኝ ነበረ። እሱ ሲሳይ የሚባል አላውቅም። እዛ ከሱ በጣም ኃይለኛ ነው፣ ግን ስለሚወደኝ ምንም አይለኝም። ጓደኞቼን ግን ያባረራቸው ነበረ። መድፈኛ ነው እሱ። በቃ እንትን ሲለኝ ስሸሸው ይዞኝ ሄደ። የት ይዞኝ ሄደ? ትብለጥ ሆቴል የሚባል ነበረ። ጥብስ ብርቅ ነው። ጥብስ በላን። ደግሞ ለብሼ ሄድኩት። የእህቴ ጓደኛ ነበረች አዳነች ብትባልና የእሷ ልብስ እኛ ቤት ይቀመጥ ነበር፣ እህቴ ቤት ይቀመጣል። የእሷን ልብስ ሰርቄ ጫማ ሰርቄ ምናምን እኔ በኮንጎ ነኛ እንደምንም ፀጉሬን አበጥሬ ምናምን ሄድኩት። እዛ ሄድኩ። ጥብስ ጋበዘልኝና ለጓደኛዬ እዛ 2 ቢራ ጠጥታ በሉት እሷ መጣው ብላ ሄደች። ገብቶኛል፣ ግን መውጫ ስለሌለኝ መውጣት ስለምፈልግ ነው። በቃ ገብቶኛል ሆቴል ይዞኝ እንደሚገባ አማራጭ የለኝም። ሊሄድ ብል ይገለኛል። ለቅርብ ደግሞ በቃ ዝም ብዬ መስመር መያዝ አለብኝ መስዬ በቃ ህይወቴ ይሄ ነው። 14 ዓመት ይሁን አላውቅም እንጃ። ብቻ እዛ ሳከርኩ መሰለኝ ምን እንዳደረገብኝ አላውቅም። ገባን። ጠዋት እዛ ሆቴል ራሴን አገኘሁት ማለት ነው። ጠዋት ላይ ስነቃ ነክቷል፣ ፎቅ ነው ምናምን። ብድቅ ብዬ በጓሮ ወጥቼ ላዳ ታክሲ ነበሩ ይዛን ታክሲ ይዤ እናቴ ቤት ሄድኩኝ። 100 ብር ሰርቄው አይደለም 50 ብር ነው ምናምን ሰርቄው ከኪሱ ማለት ነው ሄድኩኝ። ከዛ ማይስታይ ደነገጠች። አለች። ወንድም የተደወለለት ይሄ ጎረቤት ያየኛል አልኩሽ። ምን ያደርግልኛል? ህይወትሽ ከተበላሽ በኋላ ምን ያደርጋል? መጣ፣ ከሰሱት፣ ተይዞ መጣ። እወዳታለሁ እንሂድ ስትላት እሺ አለች ምናምን ብሎ
አስተባበለ ማግባት አለበት ተባለ። አገባኝ። ተጋባችሁ? አገባኝ። አንድ በጋርዳ ዳረች። ተጋባኝ። እዛ በሳምንቱ አልችልም ልጅ ነኝ ብዬሻል። በሳምንቱ ከአቅሜ በላይ ስለሆነ አሁን እሱ የሚፈልገው እማዬ ቤት እንድኖር አቅም የለውም። ከግንባር ሲመጣ እንዲያገኘኝ ምናምን እንደዚህ ነው። እኔ ደግሞ አልፈለኩም፣ አልተመቸኝም። እናቴ ጋር ተከራይተን ተከራይ የዛኔ ቤት እንትን ነበር፣ ርካሽ ነው። ያው ደሞዛቸው ትንሽ ስለሆነ ነው እንጂ ተከራይታ አወጣኝ። አይሆንም፣ እኔ ምንም ማድረግ አልችልም። እዛ ፈታኝ አልኩት። አበደ። አልፈልግም፣ ወይ አውጣኝ ከዚህ ቤት። አግብቼ እህቴ ቤት ነው የሄድኩት። ከእህቴ ቤት በሳምንት ቤተሰብ ይመጣል። ከዛ በኋላ ነው ወይ አውጣኝ ተከራይተ፣ ካልሆነ እንዴት ነው የሚሆነው? አይሆንም፣ አቅም የለውም፣ አይቀልበኝም። እዛ አይሆንም ማለት የማይደነገጠች አለች። አልፈልግም እንካ ብዬ 3 ግራም ነው መሰለኝ ዛኔ አልፈልግም ብዬ ቀለበቱን መለስኩላት። ከነ እናትሽ ገደሽ ነበር ግን ጊዮርጊስ ራሱ ይፋረድሽ ብሎኝ እናቴ ጋር ተጣላን። ወጣሁ። እዛ አበበች የምትባል ሴት ነበረች ጠላ የምትሸጥ፣ እሷ ቤት ገባሁ። እሷ ቤት ገብቼ ነግሬሻለሁ፣ ሻምበል ወንድም አለኝ፣ ባህር ኃይል አለኝ፣ አቅም ያላቸው ባህር ኃይሉ እዚህ አዲስ አበባ ነው የሚኖረው። የዛኔ ይሄ ኢንጂነሩም አለ። እኔን ማስተማር አቅቷቸው እኮ አይደለም መስዬ ለዚህ ደርስ ነበር። ይሄ ዛኔ በማርኮ ትልቅ ሰው በሆን የልጅ ልጅ ምናምን ትይዣለሽ እኮ እነሱ ጋር እንደ ሰራተኛ ቢቆጥር ማለት ነው። 7 ብር እየከፈልኩ ትምህርቴን ቀጠልኩ። ኤክስቴንሽን በ7 ብር እየተከፈለኝ ማለት ነው። የሻገተ እንጀራ እየበላሁ ቢፈልጉ ባይበሉኝ ቢፈልጉ ባያበሉኝ እንደዛ እየሆንኩ ተማርኩ በራሴ በኤክስቴንሽን ማለት ነው። የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ ዕድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። ከዛ ከማስሬ ጋር ተዋወቀ። ማስሬ ማለት ማን ነው? ማስሬ ማለት 17ኛ ክፍለ ጦር ኦራል ሹፌር ነው። ወደ አስመራ የመጣ የጎንደር ልጅ ነው። ቆንጅዬ ነው፣ ቀጭን ነው። ፍቅርን ማቀው መጀመሪያ ማለት ነው። መጣ። ጠላ ሊጠጡ መጡ። እዛ ጠላ ቀዳለሁ አጥባለሁ ምናምን ብዬሻለሁ። ትራሃስ የምትባል እሷ ጋር የእህቴ ጓደኛ ናት። እሷ ጋር ተቀጥሬ እየሰራሁ ተያየን፣ ተለማመድን፣ እየተዋደድን ሄድን እና የዛኔ አንተ መለ ጥሩ የሚለው ዘፈን ፋሽን አንተ መለ ጥሩ ይና መለ ሽጋ ውበት ማርኮኛል ስትለጥፍ ዘርጋ ዘፈን ነው የምውለው። እሱን እያስታወሽ ማስሪያ ማለት ጥሩ ነው። ማስሪያ ማለት ጥሩ። እሷ ደግሞ በጣም ነው የምትወደው ባለቤቷ። ወይ ለጽኩ ወደሽ ነው ወድጆው ምናምን እላታለሁ። እና ስንት ዓመትሽ ነበር ያኔ? ወይ 14 ምን 15 እንደዚህ ነው። ልጅ ነኝ በጣም። እሱም 17 እና 18 ነው። ልጆች ይመጡ ነበር ወደ መጨረሻ ወደ 81 ወደ 82 ምናምን እንደዚህ ልጆች ወታደሮች ይመጡ ነበር። በጣም ልጆች ነው። ኦራል ነው የሚነዳው። ረጅም ነው፣ ጠይም ነው፣ ጥፍሩ ረጃጅም ነው ምናምንና በቃ ስፍር ያለ ሲሄድ እየዘለለ ነው የሚሄደው። በቃ ሲመጣ ደስ ይለኛል። ማልሰራው ስራ የለም። በቃ እሱ ሲመጣ እንደ በጣም ነው መሰራ። በቃ እና ተስፋው ነው የሚመጡት፣ ይጠጣሉ ምናምን። አይናፋር ነው በጣም። በከቤት እንደመጣ ነው አይናፋር ነው በቃ። እዛ ስንስን በቃ በጣም ተዋደድንና ማን ደፍሮ ይጠይቅ? ማን ይድፈር? እዛ ከግንባር ቆይተው ነው መሰለኝ 3 ወር ነው ምናምን ቆይተው መጡ። ቁጭ ብለን እያወራን ምናምን ጠላ እየተቀጡ ጓደኞቹ አሉ። ሰዓቱ ደረሰ። መሄጃ ተቀይሮ ነው የሚሄደው ወደ ካምፕ መሄጃ። ለካሱ ጧት ይመጣል ፎሌን ሳይቆጠር። ከኔ ሲሄድ በርሜል ላይ ከተው አሸዋ ላይ ተንከባሉ
ፑሻፕ ስራ ተብሎ አፈር ከድሜ በልቶ ነው ለካ እኔ አላቅም ለጊዜ በኋላ ነው የማውቀው እኔ እዚህ አፈር ከድሜ እየበላሁ ነው በቃ እዛ መጣ ተጫወተን ምናምን ደስ ብሎን ስንጫወት ቆይተን በቃ ሰዓት ደረሰ ለምን ካምፕ አይቻልም በሰዓት ነው ሁሉም ነገር እንዴት ብዬ ላስቀረው በቃ እንዴት ብዬ ነው ማስቀረው የሆነ ነገር መፈጠር አለበት ፍቅር በጣም መጥፎ ነው መቤቴን ነት እንዴት ብዬ ነው ማስቀረው እዛ የሆነች ብርክቲ የምትባል ነበረች የገዛ ኸንሻ ልጅ ገዛ ኸንሻ የሚባል ሰፈር አለ እሷ ቤት አንድ ቀን ቡዳ ያዘኝ ብላ ጮኸች እሷ እውነቷቱን አጥቶን አላቅም የሷን ታሪክ ከዛ ማን ያዘሽ ምናምን እሱ ይሁሉ ሰምቻለሁና በቃ ቡዳ ያዘኝ ብዬ መጫወት እሱ ወደ ካምፕ እንዳይመለስ እንዳይሄድና እዛ ቁጭ ብለናል መሃል ትራስ አልኳት በጣም ነው የምትወደኝ ለብሷን ማራ ትራስ ወዲ የቆረጠ ወይ ምነው እኔ እንጃ በጣም ደቅሲ አለች ተኝ ያለች እና አስመራ ቤት እዚህ አልጋ ነው ይሄ ሶፋ ነው የስልጣኔ ዘመን ነበር የዛኔ ይሄ ፕላስቲክ ሶፋ እየተገዛ ነበር እየሰሩና ተኝ ስትለኝ እሺ አግኝቼ ነው ምነው ሲላር በጣም አመመኝ እየቆረጠኝ ነው በስማ አምናስ አይዞሽ በቃ ተኝ ቆይ እስቲ ትንሽ እንያት ምናምን አለ ቁጭ ይዛልን አሁን እሷ ያጠራቻ ሴትዮ እንዳልጠራ ተኮርጆ ነው ይሉኛል እንደዚህ ብዬ በቃ ጩሂ ነው ብለኝ በቃ ከዛ ምን ይሻላል ታዲያ ምናምን እኔ እንጃ አልኩት ምን ነው አለ እኔ በቃ እንጃ ብዬ ካት ብዬ ሳኩ ቡዳ ያስቃል ያስጮሃል ምናምን ይባላል አይደለ እዛ ነው ያላቀም ብዬ ስጮህ ረብስ ማሙል ፍስቅዱስ ጭቁ ሲለኝ ዋይ ብዬ ካልጋው ልሄድ ስል ያዙኝ 9 ወታደር ነው ያለ ቤት ውስጥ አይደል 8 ማን ይቻለኝ ወጣልኝ መስዬ ምን ነው ይወጣልሽ ጮኩኝ ልብሽ ያፈነው ነው ታፈንኩ እኮ ስንት ዓመት አንድ ዓመት ከምናምን ይሆነናል እኮ ታፈንኩ እሱም አይጠይቀኝም አንቺ እኔም እንደጠይቀዋል እና መጮህሽ ፍቅርሽን ገለጸልሽ እንደ ሄድ አይደል እንደ ልይዛው መስዬ እንደ ሄድብኝ እኮ ነው ቡዳ ነው ብላ ሄዳ ከሰል ኬት እንደመጣች አበባ የመሰለ ምን የሚያክል እሳት ይዛ መጣች ቢላ እንደዚህ ወጥፋ ይዛኒ ቢላ ተኮስሻለሁ አውሪ ማነሽ ምናምን ይባላል ፋሽን ነበር ይዛኒ ደግሞ ቡዳ ያዘው ምናምን የሚባል ፋሽን ነበር ዋይ እንደዚህ አስተኝቶኝ እዚህ ጋር ረግጦኛል ጭንቅላቴን ይዟል እግሯን ተጠንቀቁ ምናምን ይላል እዚህ ጆጮህ እሱን እያዳመጥኩ እኮ ከከከከከላለ ማነ ትላለች እሷ መጣች ማነ ስትል ከት ብዬ ስስቅ አንቺ ቢላውን አግላ ልተኩሰኝ እንደዚህ ከተተኮሽ እዛ ቡዳ ላይ ይሄዳል ምናምን ነው የሚለው እኔ ቡዳ ያዘኝ ይዞኛ ያቀስ የተተኮሰ ሰው አይቻላል ልጠብሰኝ ነው እዚህ ከተጠበሰ ደግሞ ሸት መሆን ነው እሺ እናገራለሁ ኪዳን ኬት እንዳመጣው ተለከ ኪዳን ተካ ምን ስታርጋሽ ገዛ ኸንሻ ስትሄዳ ይቻል እና ሳናገራት እንደዚህ ውጥር ስትል በቃ ቅርጿን አይቼ ወደድኳት ምናምን አንቺ ሰማሽውን ነው የሰማሁትን ስም ቀየርኩ እንጂ የሰማሁትን እዛና መስሽ ምንድነው ሰቄታ ሰዓት ተናገሪ ያለች የዶሮ ኩስ አልኳት መስኬት እንዳመጣችሁ ትኩስ ለቤቴ ትኩስ ምን ሆነልሽ ሰጥ አልበላ ነው እወዳለሁ ነው እኮ ነው መስይ ከምትወጪ ጋስተኝ እኮ መብራት ጠፍቶ ፍራሽ ብርድ ልብስ አንሶላ ስንት ጨለማ እኮ አለ እንደዛ እንደሮ እኮ አይደለም አመጣችሁ በማራገቢያው ደግሞ ትንሽ ብታረግልኝስ እዛ እንደ ከተላልኩሽም እንደ አፈር ብላ አለችኝ ሴት ጎረቤት ሁሉ መጣ በላው ስበላ ጥሎኝ ሄደ ጭንቅላቴን ጥሎኝ ሄደ ወደ ሶፋ ቆጫል እዛ በላው ምናምን ከዛ ስትነቂ እንደዚህ ትያለሽ ምን ሆንኩኝ ምናምን ይባላል ዘመኑኝ ነው ምናምን ስል አይተሻሽ ተነሽ ምናምን አለቀስኩ ግን ለራሴ ያዘንኩና አለቀስኩ ጀሮች ሽንት ቤት እጄ ገትጫጣው ምን ዋጋለው ገብቷል እዛ መጣው ቁጫልኩ እዛ ቃመመኝ ራሴና በቃ ማስሪ እደር በቃ አለችው እደር እኔ እናቴ ቤት አድራለሁ እንዴት ጥላት ሄዳለ በቃ ምናምን ተሳካልሽ ማንንም አያውቅም አንቺ ብቻ ነሽ ምን ሆነሽ ነው እኔ እናሱ ነው የምናውቀው ማን ያውቃል አንዳይ ጠይቀኝ እኮ እየፈራ ነው መስለ ያላቀም አሁን እኮ በኋላ ሳገኘው እኮ ፈርቶ ነው ለካል በጠይቅ ሲጀመር ሴት አያውቅም አጀመረ እኔ እንኳን አግብቼ ፈትቻለሁ አደረ ይዛለት አደረ በቃ አደረ ከዛ
ፍቅር ተጀመረ። እኔ አላቅም የመጀመሪያው መሆን ያላቅም። በጣም ደስ የሚል ቤት ተከራየን። ግን መስዬ አበበች ቤት ጠላ ቤት ሰርቻለሁ። ብዙ ተንገላትቻለሁ። ብዙ በህይወቴ በጣም ብዙ። ታዋቂ ናቸው አበበች ማለት? ጠላ ትልቅ ቤት ነው። ሞታለች። በጣም ብዙ ፈተና ያቺ ከ10 ዓመት በተበ 8 ዓመት ይሁን ይሞታል። ከ10 ዓመት እስከ 14 ያለችው ሴት ልጅ የማታገኘው በቃ እኔም መቤቴም በጣም የማሳዝን ልጅ፣ ኃላፊነት የሌለላት ልጅ፣ ወንድሟ እዚህ ተቀምጦ ወንድሟ ካምፕስ ውስጥ ሆኖ ማንንም የማይጠይቃት ሴት ልጅ። አላውቅም ሳልጠይቃቸው አሁን እንደዚህ ልብ በገዛው ሳልጠይቃቸው በሞታቸው ለምን አንዱን ጠይቄዋለሁ። ለምን ግን ብዬ ለምን ችግር አለ ብታስተምሩ። ከዛ ቤት ተከራየን። ማይናት የተከራየችልን አሁን ተከራየን። ርካሽ ነው የዛኔ 15 ብር ይሆናል። አላውቅም ጭቃ ቤት ነው ተከራየን። ያለን 1 ሺህ ባልጋ ነው። እህቴም አለች። ጓደኛዬ ታላቅ በጣም ነው የሚወዳት፣ በጣም ነው የምትወደው። ጀመርን። ከዛ ኦራል ሹፌር ነው ብዬሻለሁ። ሲሄድ ምናምን አስቤዛ ይዞ ይመጣል። እንኳን ለኔ ለማይ እናቴም ስራ ጀመረች። አረቄ ማውጣት ምናምን እንጨት ያመጣላታል። ብር ያገኘች ሄደች ምናምን። በቃ ደስ የሚል የልጅነት ፍቅር። ምንም ጣሙ እንኳን አናውቀውም። እኔ አላውቀውም ነበር፣ ግን በጣም ነው የምወደው። እዛ እየኖርን እንትና ወጣ፣ ደርግ ወጣ 83 ጉንበት ላይ። እኛ እናቅም ጦርነት ነው ያለው። ቤት አድረን እማዬ ጋር ሊያደርሰኝ በቃ ድርሼሽ እኔ ካምፕ ልሂድ ደርሼ ልምጣ ብሎኝ ከግንባር እንደመጣ ነው። እማዬ ጋር እንዴት ጥፍ ስል እሱን አስፓልቱ በቃ ግቢ ብሎኝ እንዴት ጥፍ ብዬ አስፓልቱን ይዞ ሲሄድ ወደ አስመራ እየተወረወረ ነበር። ይሄ ጩህ ብሎ የሚመጣ ከባድ መሳሪያ ወደ ብዙ ነውና እየጮኸ በላይ ላይ ሲያልፍ በቃ የሆነ ቦታ እየወደቀ ነው። ጎዳይፍ የሚባል ሰፈር እኛ ቢላጆ ነው። ጎዳይፍ ነው የሚወድቀው ግን ይሰማል። ከዛ ወይኔ ማስሪያ ብዬ ወደ ኋላ ስመለስ እና ወታደሮች ሻንጣው ተሸክመው ባንዲራ ይዘው እቺ ናሽናል ቴፕ ይዘው በልንጓዘው በልንገስግሰው ሳይመሽ የሚለው ዘፈን እሱን ከፍተው መጡ። ከ18 እንደዚህ ምንድነው ብስል ጦርነት መንጌ ወጣት ወይኔ ማስሪያ ብዬ ምልስ ያልኩት እንደዚህ እነሱ ሲመጡ ምንድነው ስል እንደ መንጌ እኮ ለቋል ምናምን የ18 ልጆች ነው። ወይኔ ማስሪያ ብዬ ሮጬ ስመለስ የለም። ቢያንስ አንድ 10 ደቂቃ ናት። በቃ ትንሽ ነው የተራመድኩት። 10 ደቂቃ እናቴ ጋር አልገባሁም። ሄድኩ በቃ የት እንደሚሄድ አላውቅም። በቃ ሄድኩ አስፓልት ይዤ ሶታ ለካ ህዝብ ሁሉ እየወጣ ነው። ከዛ ቤት ነው የሚሄደው ህዝብ። ከረን የሚባል መንገድ አለ። ከረን የሚባል ወደ ከረን ካስመራ ወደ ከረን መውጫ ወደ ቡልኮ ነው የሚወጣው። ወታደሩ ሁሉ ሻንጣ ስልሽ ትንሽ ቀለል ያለ ነገር በአንድ ልብስ ምግብ ምናምን ነው። በእነሱ ጋር ተከታይ እላወር ስንደርስ ጦርነት ሬሳ ጠየም ያለ ረጅም እንደዚህ ወድቆ ካይ ማስሬ 95 ኪሎ ሜትር ሬሳ እያገላበጥኩ በጣም ነበር ማሳዝነው። መቤቴ በቃ ብቻ ጠየም ይበል ግልብጥ በቃ ልቤ በቃ የት ወድቆ ይሆን ምን ሆኖ ይሆን በቃ ብታይ መቤቴ የመጀመሪያ ወንድ እኮ ነው ያላቀው በቃ ማለት አላውቅም። የመጀመሪያም ነው። በጣም ነው ወደው እና ከኤላበር ደረሰ። በየመንገዱ ኦራል ቆመዋል። አስቤዛ ያለ ኦራል እንኮዶ ጋሌጣ ምናምን ያለውና አትክልቱ ተበልቶ ቀይ ወጥ ምናምን የቀረው። አትክልት ማለት ጎመን ይሄ ሽምብራ ጎመን ምናምን አላቸው የሚበላና ውሃ ነው። አትክልት ስለሆነ ያቃጥል። ረጅም መንገድ እየመጡ ይሆን ከውሃ ጥም ጋር ምናምን እንዴት በርበሬው እንዴት ይወርድ እና እንኮዶውን ቀይ ወጡን ምናምን ጥጠው አትክልት ነው የሚጠጡት። አትክልት አጣን እየሄድን ከዛ ትንሽ ስንሄድ እግራችን ወደ ላይ ያደረግን ተሶ እየበጠበጡ እያጠጡን ተቀላቀልሽ? ወጣ በቃ ወጦሩም ሴቱም አንድ ላይ ነው። ህፃን ልጅም እርጉዝም ምንም አለ መስይ መንገዱ በቃ ይሄ ሰልፍ ስትወጭ አለ አይደለ? በቃ እንደዚህ ስትይ ህዝብ ነው፣ ከፊት ለፊት ህዝብ ነው። በዚህ ምሬሳ ነው፣ በዚህ ምሬሳ ነው። በውሃ ጥም የሚሞት አለ፣ ራሱን የሚገድል አለ። በጣም
ከባድ ነበር 83 ጉንበት 16 ከአስመራ ከቪላጁ ጂኒዮ እስከ ከረን እስከ ኢላበርድ ዋጥም ሞትን መሲ እንደገና ደግሞ ከኢላበርድ እስከ ከረን ረጅም መንገድ እዛው አድረን እዛው አሳደሩና ጧት ነው እየተፈተሽ እያስረከብሽ እየተፈተሽ ሄድን የተወሰዱን ከከረን ወጣ ብላ እንትናት ውሃ የከብት ውሃ አለ ምናምን ከዛ ማናገኘው እና አንዷለም ለማ ጓደኞች ኪነት የነበሩና ታደሰ ቢያድጎ አንዷለም ለማ ማለት የጋሽ ለማ ገብረ ህይወት እሱም እንትን ነበር እና በጣም ብዙ 18 የሚባሉ ነበሩ እነሱ ማአት ናቸው ሴቶችኛ ሰፈር ልጆች አሉ ምናምንና እዛ ገባን ከዛ ፋፋ ተሰጠን ፋፋ አንድ ክርቢት ከለኮሽ ሁሉ ነው የሚያለክሰው አገንፈተን ፋፋውን በሙቆሃ እንጨት ለቅመሽ ክርቢት ለኩሽና እንደዚህ ከዛ ከወራጅ ውሃ ከፍተ የሚጠጣው ከዛ ቀርተን እና ምን ነው አብኩተን ምን በላው ሳትፈልጊ ትበይዋለሽ ለመኖር ውሃው የተላ ነው ከብት ነው የሚጠጣው ይሄ ፋፋው ደግሞ ንጹህ አይደለም በጣም ብዙ ሰው ነው ያለቀው እዛ ምንም ማድረግ አይቻልም በራ ነው የወሰዱን እዛ ተለየ እነሱ ይግቡ ተብሎ የሆነ ለሁለት ቀን ነው 3 ቀን አደርን የሆነ ትምህርት ቤት አስገቡን እዛ ቂጣ እየጋገርንና 3 ወር ቆየው ከ3 ወር በኋላ መጣን ወደ አስመራ አልተገኘም መጣው ወደ አስመራ ተመለስን ወደ አስመራ ስመለስ ቤታችን ሲሄድ እኛ ቤት የሉ ማንም የለ ለካ ኢትዮጵያውያን ወጡ ተብሎ ወጥተዋል ወደ አዲስ አበባ እየተጓዙ አዲግራት ናቸው ዋይ ስል የሆነ ጎረቤት ነበር የጓደኛዬና ሄደዋል እኮ አዲግራት ሄደዋል ህዝቡ ወጥተዋል አሉ ኤርትራዊ ናቸው እሳቸው አይዞሽ ብለው ገብቼ እሳቸው ጋር ቁርስ በላው እንደገና ዛይዶ ተባል ነበርች እሷም ዶሮ ጋብዛኝ ቤቷ ገብቼ ምናምን ተመለስኩ እንትን ነው ምንድን ነው የኳስ ሜዳ ምንድን ነው የሚባለው እዛ ነው የሚያርፉት ኢትዮጵያውያን ቦ ስቴዲየም አቤት አደባባይ ነው የሚባለው በዛን እዛነን ተሰብስበን ከዛ አስመራ ማለት ነው አስመራ መቀሌ አዲግራት መጣው እናቴን አገኘኋት ልቤ የለም ቀጸልኩ ወደ መቀሌ ትንሽ ልብሽ ያለው ቤት ነው ላገኘው ማስሬጋ ሞተ የሚለኝ የለም ማንም የለም መሲ እንዴት ነው ትንሽ በቃ ተስፋ አግኝቼ ባሌም ነው ወንድሜም ነው ብዙ ነገሬ ነው ባዶነቴን ሸፍኖታል ክፍት የነበርኩ ልጅ ሸፍኖኛል ከዛ መቀሌ ሲደርስ ሳንቲም መጣው እዛ ደግሞ ወጣው አዲስ አበባ መጣው የለም የት ፈለግሽ አዲስ አበባ መጣሽ ጃልሜዳ ነበር ህዝቡ የዛኔ ጃልሜዳ ነበር መጣው 84 መጣው የለም በጠይቅ በቃ ጃልሜዳ ሰፊ ነው በጣም ብዙ ሰው እንኳን ውስጡ ውጭ ሁሉ እና መጠለያ ወደ 10 ምናምን መጠለያ ነበር ከዛ ሁሉም ሲሰማራ ደግሞ ፈለኩት የለም በዛ እንደዚህ ጎንደሬ ነኝ ካሽ ማሲ ላሽ ላይ ወጣት ወይ ጎንደሬ ነሽ የት ነሽ ምናምን ቢያ በቃ ድንግጥ ሰው ነው ማስደነግጡ አላቀውም የት ነኝ አለሽ እሱ ጎንደር የት አዞዞ ታውቂዋለሽ ካልሽ በቃ ወይኔ ያዞዞ ልጅ ኮንሽ በስመ ስላሴ ማስሬ የሚባል አንቺ እኮ አላስወራሽም ማስሬ የሚባል ሁለት ጣቱ ረጅም የሆነች እንደዚህ ያለ ጸይም እቺ ጥርስ ሰበር ያለች ሲሄድ እንኳን እንደዚህ ብሎ መሄድ አታቂው አመድ መድፊያው ላይ ምና እንደ እብድ ያይኝ ይሆናል እኮ ይዛኔ ሰው ወይ አላቀው ይዛኔ ታክሲ የለምን የት ነው የሚያቆጥ በስማ አዞዞ ማን ነው አይ ጎንደር ፒያሳን በቃ ጨነቅ ተነስቼ ጎንደር ሄድኩ አራዳ የሚባል ሰፈር 2 ቀን አደረን ከጓደኛዬ ጋር ፈለቋት አዞዞ የት ነው ወይ አዞዞ የዛኔ ሴቱ ባሉን ፍለጋ ይሄዳል በተነገራቸው አድራሻ ይሄዳል እዛ ሲሄድ ወይ እዚህ እኮ የለም እዚህ እኮ እንደዛ ብሎ ነገር አዞዞ ማለት እኮ እንደዚህ ነው ሳንቲም የለንም አዘዞም ለመሄድ እንደዚህ ነው እና በግርም አለው ምናምን በጋሪም አለው እና እንደዚህ አይታወቅም እንዴት ታውቂዋለሽ አመድ መድፊያ ሲል ሎዛ ማርያም ሎዛ ብሎ ሲምል ምናምን ግን በሄድ አገኘው ነበር ለፍቶሻል በሄድ ኖሮ ይሻል ነበር ሳንቲም አጣር እና መኪና ይዘኸኝ ሂድ ብለሽ ነው በገልባጭ በትልልቅ መኪና የምትሄጂው ትራንስፖርት ማርቸዲስ ነበሩ የሚወጡ የወታደሮች መኪናዎች ምናምን ነበርና በጭነት መኪና ነበር ምን ነው መልሽ ወደ አዲስ አበባ መጣው 5 ሆነን ተማከረን እንጥፋ ተባባለን ወዲ ከአዲስ አበባ የት እንሄድ ሲባል ሁመራ በሁመራ ግን ሊቢያ እንሄድ እሺ
ማንም የለኝም አልኩሽ መስዬ እኔን የሚያሳድገኝ ይዘኔ ራሱ እኮ 16 17 እንደዚህ ነኝ የሚያስተምረኝ የለኝም ሰው ቤት ተቀጥሬ እንዳልበላ ማን ያቀኛል አዲስ አበባ ማንም ይቀጥርሽ ተያዥስ ማን ይሆናል ታዚስ ማን ይሆናል በታያዥ ባይኖርስ ከሰው ጋር ማን ያገናኘኛል መጣሁ መጠለያ ነኝ ከዛ እርዳታ ጎበዝ ነኝ ፋስት ነኝ እርዳታ 4 ቤተሰብ እየተመዝግቤ 100 ምናምን ብር ስትመጣ ተያይዘን ከጓደኞች ጋር ወጣን ወደ መራድን ሄድ ኮምቦልቻ አረፍን ስንት ፈተና አሳለፍን ያ ማለት ከሀገር ለመውጣት በመታለቁት አዎ በቃ ማለት ብሩን እያስተካከልን ነው የምንሄደው ያቺ ያለች ብር እየጨረስን ይሄን ኮምቦልቻ የተወሰነ ወር ተቀመጥን ከዛ መቀሌ ገባን አንድ ቀን አድረን አድዋ አንድ ቀን አድረን ከዛ አክሱም የተወሰነ ወር ለምን በዛ ሄዳችሁ ወደ ሁመራ ከሆነ በጎንደር በኩል አይደለም ምን አቀነው ነው ጎንደር እሱን ፍለጋ ሄድኩ እንጂ በዛ እኮ መሄድ እንችል ነበር ልጅነትም አለ መንገድም አናውቅም ተመልሼ አዲስ አበባ መጥቼ ጠብቁኝ ደርሼ ልምጣ ብዬ እኮ ነው ጅልነት አሁን ጎንደር ደርሼ እስከመጣ እነሱም እየጠበቁኝ ካገኘሁት ካላገኘሁ ጠብቁኝ ብዬ ነው ሄድኩት እኮ እንትን አክሱም ሰነበትን ተስፋ ቆረጥኩ መሰለኝ በጣም ተፈታንኩ በቃ 2 እንጀራ ለ6 ነው የምንበላው 6 ሴት ነን ሄደን ሁመራ ገባን ሁመራ ስንገባ ዮርዲ የምትባል ጓደኛ ነበረችን እሷ አጋጣሚ የሆነ ባለሀብት አገኘች ቡና ቤት ተከራየላት እና ጓደኞችሽ ጋር ሆነሽ ስሪ አላት በቃ ባለሀብት ሆነን አይደለ ጅልነት ነው እንጂ በሰው ቤት 2 ቤት ከፈተልን እግዚአብሔር ይመስገን ደህና እየሰራ በተራ አንዷ ዊተር ትሆናለች አንዷ ብርጭቆ ታጥባለች አንዷ ታስተናግዳለች እዛ በቃ እዛ የሚያሳዝን በቃ ማጠብቂው ለሴት ልጅ የማይገባት ኃላፊ የሌላት የምታሳዝን ሴት ልጅ ሁላችንም በጣም ተፈተነን ወባ ያዘኝ ከሞት ወጣው በጣም ያናድደኝ አሁን መስዬ ቤተክርስቲያን አለማወቄ ቅዳሴ ማል ይሄ በቃ እንት አለማወቄ በጣም ተጠግቼ እቀመጥ ነበር ጎበዝ ነኝ እንደዚህ አሁን ቤተክርስቲያን ጧት ቅዳሴ መሄድ ኪዳን መግባት እዛ መዋል ባቀው ኑሮ አሁን እኔ ለመኖር ነው ኩምሮጠው ለመኖር አይደል ቤተክርስቲያን ቀር ነበር አስመራውን ሩፋኤል የሚባል ቤተክርስቲያን አለ እዛ ሄዳለሁ ቀን አላቅም ሲርባይ ነው የምሄደው ሲርባይ ሄድና ተቆጭ ብዬ እንደዚህ ሰለማለሁ ግን ቁጭ ብዬ ፀሐይ እስክትጠልቅ ከዛ ወደ ቤት ወደ ለሁበት ወደ መሰራበት ቤት መጣሁ ብዬ አስፈቅጄ ነው የምሄደው ግን ሩፋኤል ሄጂ ምንድነው ስጠኝ አስተካክለኝ አለ አላቀው በስማም ተመስገን ነው ማቀው በቃ ሌላ አላቀው እና መጣን ሄድን 89 ነው ይሄ 89 አካባቢ ነው ሁመራ ገባን እዛ ያለን በጣም ብዙ ፈተናው ደረሰብን ኪሳራ መጣ ከዛ ወደ ሱዳን እንግባ ተባብለን ሄድን ተላታ አሸር ስንደርስ አቀማጣራን እዛ ወደ ካርቱም መግቢያ ብዙ ብር ነው የሚፈልገው ብዙ ብር ስልሽ አሁን 1000 ቢኖር ሁላችንም ይችላል 1000 ብር በጣም አሁን ወደ 20 ሚሊዮን 1 ሚሊዮን የስሙኒ ቡና ገዝተሽ እኮ ነው የምትጠጪው 10 ሳንቲም ስኳር ለሶስታችን ለአራታችን ምናምን እንደዚህ በቃናል እዛ በተላታ አሸር አቀማጣን ቡና ቤት ተቀጠረን እዛ እኔ የሆነ እዳ ገባሁኝ መሰለኝ እዳችን ሳንከፍል ስናየው ምን ሄድ አይደለም ወደ ካርቱም አቀማጣን 4 ቀረን አንዷ አክሱም ቀረች አንዷ ሁመራ ቀረች 4 ነን አቀማጥ 3 ነን እንጂ 3 ቀሩ በያገሩ አንዷ መቀሌ አንዷ አክሱም እንደዚህ ቀሩ እዛ በቃ ምን ይሻላል ወደ አስመራ እንሄድና በመጽዋን ሞክር ተባለ እሺ አስመራ ገባን መኪና እየለመን በያገሩ ያደርሽ ምናምን ረጅም መንገድ ነው አስመራ ገባን እዛ ደግሞ እዛ ቆይቼ ደግሞ መጽዋ ሄድኩኝ አልሆነ ጓደኛዬ ፈረንጅ ጠበሰች የቻንስ ነገር እኛ ጋር ሄደችው እኔና ተኪላ ምትበላ አሁን ተኪላ ትበላለች አሜሪካ ናት ወደ ቤታቸው ተመለስን አልሆነ ለመጥፋት ነው በቃ በባህር ከሀገር መውጣት በቃ ከዛ ኢትዮ ኤርትራ ጦርነት ሲሆን ወደ አዲስ አበባ ገባሁ በቃ በጣም ተፈተንኩ በጣም ተንገላታው በቃ ይሄ ነው ማቲው ሴት ልጅ ላይ የሚደርስ በጣም የሚያስጠላ አሁን ማስረኝ እንፈልጋለሁ ጎንደሬ ነኝ ይበለኝ ወንድ ወይ ሴት በቃ ዘመዴ ነሽ በቃ እስቲ ጠይቂ በቃ ድርቅ ነው ማረግሽ ከመጠይቅ ወደ ኋላ አይደለም ትዳር በጣም ነው የምወደው
ከላይ ነው ግን አልተፈቀደልኝም። በህይወት የሚያስቀናኝ ጀምረው አብረው የሚዘልቁ አብረው የሚያረጁ አብረው በቃ በህይወት የምቀናው በቃ ባገኘው አግብቼው ብኖር በጣም ረጅም ዓመት በቃ እዛ ጎንደሬ ነው እሄዳለሁ። ደግሞ መጠለያ እሄዳለሁ። ብዙ መጠለያ ነው ያለው። ሄደና በቃ ጠይቃለሁ። መጣ የለም ይሄድ የለም ምናምን ነው የምለው። በቃ ብቸኝነት አለ። ከቤተሰቦችሽ ተለያይተሻል አሉ። አዲስ አበባ እኮ እነሱ ባይፈልጉኝም እኔ ባልፈልጋቸው እኔ ነኝ የምሄደው። ወንድሞቼ ያሉ ሶስቱም ልደታ እነሱ ጋር እንዳልሄድ አንድ እህቴ ነፍሷን ይማረው ትሄድና ጅቡቲ ነበር የሚመላለሰው አንዱ ለባስ ስጠኝ ስትለው ከጅቡቲ ነው የሚመጣው። ሳምሶናይት ነው ትልቅ ቦርሳ ቆንጆ ነው ይዞ የሚመጣ ባህር ኃይል ነው ብዬሻለሁ። ሲወጁት ወይ የልጆች አባት እኮ ነኝ አላት ለ50 ሳንቲም። እንዴት ብዬ ነው እኔ የአባቴ ቤት የአባቴ ልጆች ጋር ከዛ ጓደኛዬ ነፍሷን ይማራት ጸጌ እስከመቼ ነው ባክናትሽ ላይ መጠለያ ነበሩን እናቴ ዛኔ አዋሬ አቅም ስለሌላት እሷ ጋር ሄድን። ሳገኝ ነው እናቴ ጋር ሄደው እኔ በእናትሽ እኛ ጋር ቦታ ልጠይቅልሽ ብላኝ የዛኔ መታመም ጀመርኩ። ማህፀን ይሄ ኢንፌክሽን ጀመረኝ። ዛኔ ስብላ የሰው የሆነች ያስመራ ልጅ ነበረች ሄደች ኤርትራዊ እሷ ቤት ለምን አስቀመጠች። ምንድነው ያለኝ ዲም ላይት አለኝ ግድግዳዬ ላይ ሳጠራው ላይ እንደዚህ ዲም ላይት ተሰቀልኩታለኝ። አፈር እንደዚህ ጎዝጉዘን እንደዚህ አድርጌ መደብ ሰርቻለሁ። ኬሻ ፍራሽ ከየትም ብላ እሷ አምጥታልኛለች። የተበጣጠሰ ብርድ ልብስ አለች። ትንሽ አረፍኩ። የተሰጣ እንጀራ የሻገተ ሰርቄ በልቼ አውቃለሁ። ድርቆሽ ደሞዝተኞች ወንድሞች አሉኝ እኮ አይዞሽ ያለፈ ነው። ሴት ልጅ ተስፋ ላለመቁረጥ እኮ ነው። ገላሽ አባክነሽ ከምትኖሪ አሁን ራሴን በጣም ይቅርታ መጠየቅ እፈልጋለሁ። ገላዬን ውበት አይደለም ያኖርሽ በስዬ ቅርጽ ስላለሽ ዳንስ ስለቻልሽ መናገር ስለቻልሽ ምናምን አይደለም። እሱ አይደለም ህይወት። ቢመለስ ኖሮ ቅርብ አምላክ ስላለኝ ግን ተመስገን። ቢመለስ ኖሮ ፈልጌ ሳይሆን ሳልፈልግ ለመኖር ብዬ በገላይ ላይ ያሳለፍኩት ኃጢአት ራሴን ይቅርታ ጠይቃለሁ። ይጸጽትሻል። ሴት በጣም ነው የሚያስጠላው። ያሳለፍሻቸው ነገር እንዲህ ቢሆንስ ብለሽ እንትን የምትይው ነገር አለ እና ለራሴ ለእኔ በጣም ነው የማዝንላትና በቃ ራሴን ይቅርታ መጠየቅ አቃተኝ። እዚህ ነው በቃ ስለ ራሴ በጣም ወይ እንዲህ ባደርግስ ወይ እላለሁ። ትዳር ስለወደድሽው አይመጣም። ስልተስያለሁ እኮ እንዳላለቅስ የተደረገልኝ ብዙ ስለሆነ ተስያለሁ። እና 3 ወንድማማች አብረው ተቀምጠው ከዛ አንዳንዴ ደክመኝና እሄዳለሁ። የመሀለኛው የወንድሜ ሚስት በጣም ነው የምወዳት፣ በጣም ነው የምወዳት። አይገናኙም። እሷ ናት እህቴ የምትመስለው። ከዛ ለማረፍ እሄዳለሁ። ዓርብ እሄድና ልብስ ታጥባለች። ልጆቿ ተማሪዎች ናቸው። 3 ልጅ ነው የነበራት። ልብስ ታጥባለች። ልብስ አጥበን ምን ብለን እዛ በትልቅ ድስት ነው ወጥ የምትሰራው። እንጀራዋ ያፍራል ምናምንና ለዓመት የሚሆነኝ ነው የሚመስለኝ። እዛ ቤት 2 ቀን ሳደር እዛ እናጥብና ምናምን ከዛ ቡናችን ጠጥተን ምናምን ደስ ይላል። አያያዟ ጎበዝ የሴት በቃ እኔ አላቅም እንዴት እንደምገልጣት። በጣም ነው የምወዳት። እስቲ ነው አሁን በጣም ብዙ ጊዜ ተራርቀናል። ዓርብ አድራለሁ። ቅዳሜ ዓርብ አይደለም ዓርብ እሄዳለሁ አይደል ውዬ ሐሙስ እሄዳለሁ። አድሬ ሆዴ ሞላ። በነጋታውም እበላለሁ። በሬድ ሲሆን ምናምን ነው የሚሄደው። ሞዴስ መግዛት የለኝም።
መቀደው ጨርቅ የለኝም። ሞዴስ የለም ይዛን መቀደው ጨርቅ ራሱ የለኝም። እሄድና እሷ ጋር አርፌ እዛ አድሬ ጎረቤቷ ማለች በጣም ወደ እሷ ጋር ሄደን ቡናችን ጠጥተን ምናምን በነጋታው ልብስ አጥበን እዛ ቅዳሜ እሷ ጋር ውዬ ቅዳሜ ማታ ይደብረዋል ወንድሜ። እንዴት ታርገኝ እንዳላድር በቃ በጣም ነው የሚናደደው። ነፍሱን ይማር ሞቷል። በጣም ነው የሚናደደው። በቃ ልሄድ እላታለሁ አይዞሽ ምናምን ትለኛለችና ሲያመኝ ምናምን ነው የምሄደው። እሄዳለሁ መልሼ ጓደኞቼ ጋር እንቆያለን ምናምን። እንደገና ደግሞ ባህር ኃይሉ ቤት እመጣለሁ። አንድ ቀን ነው የማድረው። ግን ሰው እንዲማርበት የምፈልገው አንቺ ሴት ልጅ እኔም መቤቴን አሁን እኔ ሴት ልጅን በጣም ነው የምወደው። ሞዴስ አጣሁ ስትልሽ ምን ችግር አለ? ልብስ ብትቀጅላት ምን ችግር አለው? ሞዴስ ያጣሁበት ዘመን ነበር መስዬ። እሱም ይሆናል መሰለኝ ወደ ካንሰር እንደዛ በሽታ ሁሉ ያሳለፍኩትና አንድ ጨርቅ አርገሽ አትወይ ሙሉ ቀን በጣም ነው የሚያመኝ። ያለ እድሜ ስለሆነ አላውቅም። ከዚህ ከባህር ኃይሉ ቤቱ ወጥቼ ሄዳለሁ። ቢያንስ ምናልባት በሁለት ወር ምናምን እዛጋም ሄዳለሁ። እቺን ግን በጣም ነው የምወዳት። እቺ ባህለኛዋ ወንድሜ በጣም ለምን ፍክት ብላ ለምን ጠፋሽ ትጨነቃለች። ድንግል ለምንድን ነው መጣፊው? ፊት እየነሳ ምናምን እንደዚህ ነው ብለን ውጭ አርገና ምተን ስራችንን ሰርተን ምን ብለን ያው ባህሪው ሲነሳበት እናየውና በቃ ይዛኝ ትወጣና ከሱቅ ተበድራ ሱሞኒ ምናምን ትሰጠኛለች ለትራንስፖርት 50 ሳንቲም ወይ 1 ብር። በሱ እጅ ናት የላትም ምንም። መሄጃ ያጣች ሴት ልጅ አታውቂም? ስለ HIV ያስተምር ነበረ በሻይና ዳቦ ብቻ ሴትን ማነቃቃት። በቃ እዛ መርዝ ጠጣሁ፣ ያይጥ መርዝ ደከመኝ። አልሆነም። ወስደው አጥበው አበጡኝ። ከዛ መጨረሻ ላይ ወንድሜ መስከረም ሲገባ እሱ ላከን ወደ ቤሩት ሄድኩኝ። የዛን የ94 ዓመት ምህረተኛ የግቢ ልጆች ሄደው ወደ ግሪክ ይወጡ ነበር ከቤሩት። ከዛ ጓደኛዬ ምን ትለኛለች? ነብሷን ይማረው ባለትዳር ናት፣ የልጆች እናት፣ እንዳትመለሽ። ለ2 ዓመት ከ45 ቀን ነው ኮንትራቱ። ደሞዝ ጨምሩልኛል። ኮንትራት ስጨርስ አሮጌት ናት፣ 115 ነው እድሜዋ። የልጇ ሚስት ነው ያለችው። ግን እሷን ብቻ አይደለም የምንከባከበው፣ ቤቱን ቀን በቀን ነው ማጽዳው። ግራውንድ ፕለስ 3ኛና 4ኛው ፎቅ የሷ ነው። ሁለቱንም 2 ሽንት ቤት አጥቤ 3 መኝታ ቤት አንጥፌ ከአሮጊቷ ጋር 4 2 ሳሎን 2 በረንዳ አጽድቼ ምናምን ሳሎኑን ወልውዬ ምናምን ሽንኩርት ከታትፌ ምናምን ቆያት። አሮጊቷ ደግሞ አሰሬ ነው ሳይደ በዴ ሐማም ሽንት ቤት ፈልጋለሁ፣ ውሃ ፈልጋለሁ፣ ቡና ፈልጋለሁ፣ ቁጭ ብዬ እንዳወራት ትፈልጋለች። ደግሞ ታሳዝናኛለች። እሱን ፈተና ደግሞ አለፈ መስዬ 1000 ደሞዝ የቀረኝ እጄ ላይ ከቤተሰብም እንደዚህ አወጣጥቼ ከዛ ጨምሩልኝ ደሞዝ አልጨምርም ሲሉኝ በቃ ልሄድ ፀጉርሽ ተሰርተሽ ለላሰራት ብላ ይዛኝ ትወጣለች። በእናትሽ በዚህ ለጥፋልኳት እንዳትመለሽ ይብላኛለች ጓደኛዬ። ዶክተር ለምን ምን ያመጣሻለሁ? ችግር የለውም ዝም ብለሽ ሂጂ፣ ችግር የለውም። ጠፍተሽ ደግሞ ምናልባት እኔን ጠይቀኝ፣ ግን ለምን ትጠፊያለሽ? በፍሪ ቪዛ ነው ያመጣሻለሁ፣ አትጨነቂ ያለች። እሺ እውነትሽን ነው። ግን ውስጥሽ ይፈራል አይደለ? ድድብና ነው እንጂ እሺ ብዬ እሷንስ እንደዚህ ሽውድ አድርገት አልሄድም እንዴ? ገበያ ምናምን ስንገባ እንደዚህ ጥፋልለ ወይ ፀጉር ቤት ስንገባ እንደዚህ አልሄድም። አመንኳት። እሺ አልኩ። ግን አልኳት በማርያም 94 ከኤችአይቪ ያወጣኝ መድኃኔዓለም መስዬ እኔ ነኝ የማውቀው ፈተና ያለፈው። እኔ ነኝ የዛኔ ኤችአይቪ ምርመራ 24 ሰዓት ነበር። 24 ሰዓት ምግብ አልበላሁም። ቤት ዛታ ነው የሰጠሁት። ውጤቴ እስከሚነገረኝ አልበላሁም። ሲነገረኝ ግን ኦራይል ነው ሩጬ የመጣሁት። በቃ አለሽ ነው የሚለኝ በቃ ጆሮዬ። እሱን ስላለፍኩ አልኳት በማርያም በበሽታ እንዳልለካ ሌላው አይደለም፣ በበሽታ ያ ህይወት እንደገና
እንደገና ሌላ ነገር እንዳይመጣብኝ በእናትሽ ምናምን ስላታለ ችግር የለውም ምናምን ብለን መጣሁ። የወንድሜ ልጅ ናት። በ3 ወር $500 ተሽይጂና 500 ከዛ የቀረውን መጥሽ $800 ነበር ቪዛ። ብሩም ቆንጆ ነው ይዘን ከዛ እዚህ የሚመነዘር 850 ነበር። ይዘሽ ሂጂ 5ቱን አስቀሪው ስትመጪ ሰርተሽ ትሞይዋለሽ ቪዛ ሰራለሽ። መጣሁ የደሃ ልጅ ነኝ። እናቴ ቆርቆሮ ተከራይታ ቀለም ቀባዎች ቦርጫማ ቲቪ ገዛሁ ምናለን 3 ወር አልደወለችም። ገባሁ ብያታለሁ። ተገናኝተናል። እዛ ጸጥ ስትለኝ ደወልኩላት። ኧረ መስኪ ለእናቷ ነገርኳት እንጂ ኧረ በእናትሽ እንደዚህ እኮ አሁን ደግሞ ባህሪው ተነሳ። እኛ ቤት አለመስማማት የት አባቴ ልሄድ እንደገና ወደኋላ በእናትሽ ንገሪያ ስላት እዛ ወደ ማታ ደወለች እና እናቷ እሷ አይደለችም የደወለች እናትየዋ ናት። እዚህ ናት። አልተመቻትም ታውቂያለሽ የቤተሰብ ኃላፊ ናትና ስላልሆነላት ብሯን ስጫት ብላኛለች ብላ ሰጠችኝ። ደወልኩላት። ከዚህ ሄደሽ ነው የምትደውይውና እንደ ነገር ልንገርሽ አልኳት። ምናልባት በበሽታ አለከፍ ይሆናል ሲረበኝ ቅሬሽ ነበረ ክፉ ሰዓት ነው ብዬ ግን አላብድም። እመቤቴ ምስክሬ ናት። እኔ አላብድም አልኳት። ለምን እዛ ጥሩ ነገር አይቼን የመጣሁት ምንም ከዚህ ሰማይና ምድር ነው ኑሮና እዛ መጥፋት ይችል ነበር። ጓደኞቼ ግር ይገብቷል የዛኔ ሰፈሬ ልጆች እንደማላብድ ብቻ ነው የምነግርሽ ብዬ ጆሮዋ ላይ ዘጋሁት ማለት ነው። እዛ ሻይ ቤት ተከራየሁ ባለችኝ ብር። እዛ ሻይ ቤት ሳጥራ ሰራሁ 98 የዛኔ ፋሽን ነበር 96 መጨረሻ ላይ መጣሁት 97 እስከ 98 መጀመሪያ በሳጠራ ሰርች ባለችኝ ሰኔ 5000 ሆነችልኝ። እዛ ድስት ምናምን ገዝቼ ሻይ እና ምግብ መስራት ጀመርኩ። በዱቤ ነው የሚበሉት ግን ቆንጆ ነበርኩ እየሰራሁ። እዛ እሱን እየሰራሁ ምን እያልኩ መጣችና እህቴ ሰው ጅዳ እየሄደ ነው እና የጎረቤት ልጅ አለችና ስትመጣ በቃ ቆንጆ ሆና ስለምትመጣ ለምን ከሷ ጋር አትሄጂም? እየሰራች እየመጣች ነው። በዚህ በህገ ወጥ ይሄዳሉ በጂጂጋ አድርገው እና እናገራት ችግር የለውም ብር ካላት ብላለች። እየቀፈፈኝ እሺ አልኳት። መውጣት ፈልጋለሁ መስዬ እሺ ብዬ አገኘኋት። ቆንጆዬ ናት። ቅርጿ ያምራል። በጣም ቆንጆ ናት። እዛ ቀለል አድርጋ ነው የነገረችኝ ከዚህ ፒያሳ እንደሚሄድ ምን ችግር የለውም። 5000 ህገ ወጥ ስደትን እንደቀላል አላውቀውም። ደድብና እኮ ነው ስለማላውቀው ነው እንጂ የ5000 እኮ እየሰራው ይሄን የሆነ ነገር ይኖረኝ ነበር። እዛ ስንት ሰራት 5000 እና በ3 ቀን ነው የሚገባው። በ3 ቀን ነው የሚገባው። እዛ ከገባሽ በኋላ ምንድነው የምትችይው? ፀጉር ስራ ቃዝምጥ ብለሽ አንድ ሰው 125 ሪያል ነው የሚሰራው ምናምን ትለኛለች። ወይ ሳይ ብዬ በቃ ራሴ ፎቅ ሰቅዬ ከዛ 5000 በጡት ማስያዣ ደብቀን ምናምን ጂጂጋ ደረስን። ከጂጂጋ በሳሶ ያለው ፈተና መሲ ሃይሱዚ ላይ እንደዚህ ርብራብ ተደርጎ ከስር ሰው ይገባል ከላይ ሰው ሲገባ እሷስ ግን ደላላዎችን ስለምታውቀው በጋቢና ሊሄድ ነው ከፍለን ቡርኦ ደረስን። ቡርኦ የሚባል ሀገር እዛ ቢያንስ 15 ቀን ቆየን። በ3 ቀን ብላኛለች። በሳሶ የሆነ ሳምንት ነው ምናምን ኖር ያለው ሳጣራ ላይ ነው የምትተኘው። እንደዚህ ሴት ይደፍራሉ። የሱ ስራ እሷ ደላላዎችን ስለምታውቃቸው ለ10ኛ ዙር ነው ለ8ኛ ዙር ነው ከኔ ጋር የምትሄደው ስለምታውቃቸው ሸፈነኝ እንጂ በጣም ነው ሴትን የሚያንገላቱት። ቡርኦ ደረስን። ከቡርኦም 15 ቀን ተቀመጥን። ማርያም ለኡራኤል ማጥቢያ ወደ ከሰዓት ምግብ አትበይም በጥብጠሽ ወይ በሃይላንድ ትይዣለሽ ካልሆነ ብስኩት ነው የሚያዘው። 35 ሰዓት ነው የምትጓዥው ባህር 35 ሰዓት በዛች በዶኒክ ትንሽ ናት። 3 አንድ ላይ ነው የሚወጡት 71 ወይ 70 ሰው ነው የሚያስቀምጠው። እንደዚህች ብለሽ ከተቀመጥሽ እዚህ ጋር ሰው ይቀጥላል። እንደዚህ ካልሽ አንድ ሰው እዚህ ይገባል። ባህሩን ለመሻገር ወዴት ለመሄድ ነው? ሳውዲ። ሶማሌዎቹ በጣም ጨካኞች ናቸው። በጣም ኃይለኞች ናቸው። እንደዚህ በገጀራ ነው የሚማቱት። እንዲህ ማለታችም ለምን ባላንስ የላትም። ግልብጥ ነው የምትለው። በቃ እዛ በቃ ሺቲ ነው የምታረጊው። ልብስ ብትይጂ ወይ በፌስታል ነው እንጂ አያዝ ምንም ነገር አትይጂም። በቃ እዛ ስንሄድ በቃ ልብ ገዛው መሰለኝ። ማምላክ አልኳት ከዚህ ጉዳ ውጪ ቅዱስ ኡራኤል
በጣም ነው የሚያስፈራው። ጨለም ሲል ባህሩ በጣም ከተመለስኩ ክተተኝ ህገወጥ የሚባል በሰላም ልግባ እንጂ እዛም ልሁን የትም ልሁን ሁለተኛ በቃ ስደትን እንዳላስብ የመጨረሻ እንዲሆን ሁለተኛ ማለት በንያዝም ተመልሰን መጣለን። አንድ ወር አሳለፍኩ እኮ እዚህ 3 ቀን ያለች ቋቁቻ ከዚች እስከ እግሬ ጥፍር ቆረሰኝ። ከሳው ይሄ ማዲያት መታጣጣቢው ነገር የለም ምንም። ሩዝ እንደዚህ ባንድ ጭልፋ ሩዝ አንድ የግመል ይሁን የምን ይሁን ይሄን የሚያክል አጥንት 25 ብር ነው ምናምን ነው የምንገዛው። የመን ገባን። የመን እንደዚህ ሆነ እንደዚህ 15 ቀን በሲ አንድ ወር ከምናምን መንገድ ላይ ቅማሉ ይጠጣሉ ይበላሉ። ገዝተሽ ነው የምትበይው። ከዛ ከ15 ቀን በኋላ እሷ ጓደኛዋ አለ እዛ ይደላላው እንትን ሲሊፐር አድርጊያለሁ እኔ ይሄድን መንገድ ጀመርን። 24 ሰዓት በመኪና ተጓዥና ከዛ 5 ሰዓት ተጉዘሽ ነው በእግርሽ የምትገቢው ጅዳ። እዛ እየሄድን አሸዋ ነው ሌሊት መጀመሪያ አሸዋ ነው ስምጥ ነው የሚለው። ጓደኛዋ በእጇ ይዟታል። ባታየኝ ሁላ ደስተኛ ሆነች ተቀየረች። እዛ ስምጥ ሲል አንድ ጫማዋ ጠፋ። ጨለማ ነው። ጫማ ይስጥብ ይፈልግ አሸዋ ነው ግብት ነው የምትይው። እዛ በቃ አጣው። ሲያጣው ጽጌ ጫማ ነው ልቀሽ ትጫወት አጥያ ሩሒ ማሺ ያለኝ በዝም ብለሽ በእግርሽ ሂጂ ስጫለች አለኝ። ኦኬ ብዬ ሰጠኋት። አረገችው። የቁጥቋጥ መዓት መሰለኝ እግሬ እስከሚፈነዳ ቢያንስ 3 ሰዓት በላይ ተጉዘን ጅዳ ገባን። እንደገባን ሊነጋጋ ነው እየነጋ ነው። እዛ አነጉብን መሰለኝ። አስፓልቷ ስንሻገር ፖሊሶች መጡ። የ8 ወር እርጉዝ አለች ከኛ ጋር ከባሏ ጋር እና አስፓልቷ እንደተሻገርሽ እንዲገባ ወጣ ምትል መንገድ አለ። ገባ ስንል መኪና ድምጽ ሲሰሙ መሰለኝ እሷ የሆነች እንደዚህ ትንሽ እየጥላ ቅጠል እሷ ጋር ጠጋ አለች ከባሏ ጋር። እኛን አፋፍሰው እስር ቤት ወሰዱ። ሰላም አለይኩም ምናምን ብለው ወሰዱን። እግዚአብሔር ይስጣቸው በሰላም ገባን። ታሰርኩ 15 ቀን። ትግርኛ ሳወራ በትግርኛዬ አይ ኤርትራዊ ናት አሉኝ። ረኔ ኤርትራዊ አይደለሁም አባቴ ጅማ ሰው ነው እናቴ ትግራይ ናት አዲግራት ናት። የተወለድኩት አስመራ ነው። ለዛ ነው ምናምን ስል ወንድሜ ጋር ኢንጂነሩ ጋር ተደውሎ አይ እህቴ ናት ብሎ ይኸው በምን እንደሆነ አላውቅም እንዲያሰሩት እዛ ወደ አስመራ ሊልኩኝ ኤርትራዊ ናት ብለው። ለምን ፓስፖርታችን ጥለናል። ፓስፖርትሽ ጥለሽ ነው የምትናገሪው ተጽፎ ህገወጥ ምናምን ተብሎ እንደዚህ ሰሌዳ ይዘሽ እንደዚህ ብለሽ ነው የምትነሻ አለ አስቀምጫለሁ እስካሁን። እዛ 15 ቀን ታሰርን። ከዛ ዛመን ጀመርኩ ፀጉር መስራት ጀመርኩ። ፀጉር ሰራ ቢያንስ 150 ነው 170 ዶላር ይዤ መጣሁ። እዛው እስር ቤት ውስጥ ፀጉር እየሰራሁ እዛ ወደ ሀገር የመጣሁኝ። እዚህ መጣሁ። ትዳር ወዳለሁ ብዬሻለሁ። በጣም የጨዋ ልጅ ስርዓት ያለው ምናምን በቃ አገባሁ። ምንም የለውም ምንም የለኝም። ተጋባን። እዛ ዓለም ባንክ ሰፈር የምታውቂው ከሆነ ኪችን አላቸው። ትንሽዬ ኪችን ትንሽ ቤት ሰሩና ትንሽዬ ኪችን እና ብረት አልጋ አስቆርጠን እንትን አለችኝ ኮሜዲኖ አለችኝ ቁምሳጥን አለችኝ ብረት አልጋ አስቆርጠን ጀመረን። ትዳር ስትይዙ በመሐላ ነው። ገና ስንጀምር ፈራሁ። በቃ ብዙ እንትን ስላየሁ ይሄ ነው ማትዩ በጣም ብዙ ነገር አይቻለሁ። መስዬ ክብሩ ስፍት ይወል መድኃኒዓለም በሞትስ እንደ ጓደኞቼ አልቀውኛል። በጣም ብዙ ጓደኞቼ ያልቀውብኛልና ራሴን ቆጥቤ አይደለም አንድ ሰው ጋር ብቻ ስለተጠጋሁ አይደለም እሱን ስራ። ከዛ ተነጋገረን አብረን ኖረን ደስ የሚል ነበር። 5 ዓመት ደስ የሚል በቃ ወንድሜም ጓደኛዬም ነው ምንም ነው በቃ እዛ ከመስል በቃ ከዛ ልጅ አልወለዳችሁም? ልጅ የለኝም። ልጅ በጣም ስለምወድ መቤቴ ከትዳሬ ስጪኝ አደራሽን። እዛ ምን ይሻላል አልኩት። በቃ እና በቃ ሕክምና ቤተክርስቲያን እወዳለሁ። ከገባ በኋላ ጧት እሄዳለሁ ከሱ ጋር ማታ እንሄዳለን። ወይ በዓል ከሆነ ተሳልሞን ወደ ስራው የሚሄደው ከዛ እንዴት ይሻላል በቃ ሕክምና ሂጂ አለኝ። እሺ በሕክምና እስቲ ሞክር ተባብለን ሄደን መውለድ ትችያለሽ ግን ባለቤትሽ ይምጣለች። እሺ ና ተብለሃል። እኔ አልሄድም። ከአንድ ምሁር ሰው ፈሪሃ እግዚአብሔር ያለው ሰው ሂጂ ብሎ ለፈቀደልሽ ትዳርሽ እንሂድ ስትይው አልሄድም ሲልሽ ያስደነግጣል አይደል?
አይ አልሄድም አለኝ። ለምን አልሄድም? እኔ በሳይንስ አላምንም። ሂጂ ብላኛል እኮ እኔ አልሄድም። በቃ ወይ ሌላ መላክ አለ ጠይቂያትና እንደዛ ነው እንጂ እኔ አልሄድም ሆስፒታል አለ። ሂጂ ስነግራት አሳዘንኳት ዶክተሯ። እዛ ጽጉ ችግር የለም በቃ እንደዚህ አድርጊ ከ12 ቀን በኋላ እንደዚህ በሳምንት ውስጥ የተወሰነ ቀን እንደዚህ አድርጎ ምናምን ከዛ ከ18 ቀን በኋላ እንደዚህ አቆ እስቲ ሞከር ተባለ። ተሞከረ። በጣም ነበር የሚበድለኝ በጣም ያየው ይሆናል ይሄ ኢንተርቪው ፍሬ ያልሰጠኝ ምክንያት አለ ፈጣሪ መስዬ ፍሬ ያልሰጠኝ የእሱ ስራ ነው። እኔ የምሰራው ይመስለኝ ነበር መውለድ እኔ ትዳርን እኔ የምሰራው ይመስለኝ ነበር እና ታግያለሁ። ጥፋትም አለኝ በሰፊው በቀኝ በኩል ለመኖር የምሮጠው አለኝ። ትዳር አግኝቼ ደግሞ ያልተሳካልኝ ሴት ብኖር እኔ ሴት ራስሽ አታመጪ ወንድም ሆነ ሴት ራስሽ አታመጪውም ትዳር። ቤተክርስቲያን እዛን የማውቀው ብሆን አምላኬ በደንብ የማውቀው ብሆን ኩነኔ መሆኑን አውቃለሁ። ሞት ኩነኔ ነው ኩነኔ መሆኑን አውቃለሁ እኮ ግን አላገኘሁም። በቃ 5 ዓመት ጠብቀሽ ያ ትዳርሽ አልሄድም፣ ሕክምና አልሄድም። እሺ ጸበል እንሂድ። ንስሐ ገብተን ጸበል ስንጀምር ያቋርጣል። ተደብቄ ንስሐ አስገብቼዋለሁ። ለምን ከሚያደርጋቸው ነገር አባቴን ነገራቸው ታዩ እንዲህ አድርጋ ብሎ 2 ቀን ተጠምቆ ነው መጨረሻ ላይ ቀረው። እዛ ያመመኝ ፈንገስ ያመመኝ እየተቸገርኩ በለመነው በሰራው እምቢ አለኝ። 2 ዓመት ለማንኩት። 2 ዓመት ነው 1 ዓመት ከምናምን ስለምነው እምቢ አለኝ። አመመኝ በጣም ሲያመኝ በቃ ሐኪሜም ነገረችኝ። ቅባት አዘዘችልኝ ምናምን። በጣም ነበር ማከብረው ወንድሜም ነበር ማየው። ቅባት ተቀብቼ ማይሆን ቅባት ሸጡልኝ መሰለኝና ቅባት ተቀብቼ በጣም ያቃጥለኛልና ደጋግመዋለሁ። አሁን ግራግሬ ነበር የሚያመኝ እና ግራግሬ ረጋጠኝ ነው ይርግጠኛል። እዛ የትዳራችን መቋጫ ማለት ነው። በ8ኛው ቀን ነው ምናምን እግሬን ረግጦኝ ላይ ሆነ እቺ ጌም አሁን ጌም ይመጣ የለም እንደዚህ ምንድነው የሚባል የሆነ ጌም አለ ስልክ ላይ ያለ ጌም ነው። እንደዚህ ቁጥሩ ምስሎቹን እያመሳሰልሽ እንትን አሁንም አለ እሱን ይጫወታል ከላይ ሆኖ እና ልቦኛል። እያመመኝ ነው ማጸኔ ነው እሳት እየተፋሁ ነው። ዋይ ስል ረስቶኛል። ድምጽ የማይሰማው ፈገግ ብሎ በላይ ሆኖ ይላል መሲ እንደዚህ በይሳየው ፈገግ ይጫወታል። በቀኝ እግሬን የመታሁት ለቃቃኝ ብዬ ወደ 6 ሰዓት ከሌሊቱ ይሆናል። እዛው እንደ ምን ሆነሽ ነው ስትይ እኔ እንደዚህ እየተቃጠልኩ አንተ በላይ ሆነ ጌም ትጫወታለህ። አላሳዝንህም? መጀመሪያ በጣም ሩሩ ሰው ነበር። ምን እንደሆነ አላውቅም። በኋላ እና ብዙ ነገሮችም ነበሩና እግዚአብሔር ይፍታው እሱ አዛ እንቅልፍ ሲወስደው አላውቅም። በኋላ እንቅልፍ ሲወስደው ተነሳውና ሻንጣዬን አዘጋጅ ገዛ እሱ የዛን የምንሰርቻለሁ ፊልም መሰለሽ መስዬ ከደመና በላይ ፋዘርን ፍለጋ ሄድኩኝ። አላገኘሁትም። ፒያሳ እያለ በቃ ማን ያሳየኝ። ከዛ ፎቶ ቤት ሄጄ ምን እንዳደርግ አላውቅም። እናቴ ተስፋዬ አበበ ቤት አጣሁት። የት እንደማገኝ ወይኔ ምን ሆነሽ ነው እንደዚህ አትክልት ቦታ እንደዚህ አትክልት ቤት እንደዚህ አለኝ። እሺ ብዬ ፎቶዬን ተነስቼ ሄድኩ። እሱ ጋር ሄድኩኝ። እዛ አገኘሁት። ዝንጥ መልበስ በጣም ነው የምወደው። ሄድኩኝ አገኘሁት። ገባን ክላስ ግቡ ምናምን ተብሎ ገባንና ከዛ ምንድነው ሲባል ተማሪዎች አሉ አባቴ የሚመዘገቡ ምናምን ይፍታል። ከዛ ኑ ተብለን ወጭ ስንመጣ የሆነች ቀይ ልጅ ነበርሽ ከኔ ጋርና ልጅሽ ናት ልታስመዘግቢያት ደስ ይላል። ጤና ይስጥልኝ እኔ መቤት ምናምን ብሎ ነው ሰላም ያለኝና ልጅሽ ናት እና ተቀበሏታ አንቺ ማረፍ በይ ገብተሽ ምናምን ሲለኝ አይ አባቴ ልጅ አይደለችም ለራሴ ነው የመጣሁት ስለው ውይ ቅርታ እኔ መቤት በሉ ፈትኗት ሲለው ተቀባው ተፈተንኩ። ማናት በተርፌ ተፈተንኩኝ። በጣም ደስ አላቸው። ወዲያው ብሩክ ሞላ የሆነ ስራ ሰጠኝ። መድረክ ላይ ሰሪውና ጎበዝ ከሆንሽ እስክሪብት ይሰጥሻል። እሺ
ገባው ሰራው። በጣም ወደዱት። ቆሞ ሲያንጨበጭቡልኝ ደነገጥኩ። ለምን እዚህ ጋር ሲርበኝ አስመራ እያለን ድሮ ወታደር ቤት ሂጄ እበላለሁ አላልኩሽ? ማያቸዋለሁ የሚሰሩት ፊልም ምናምን የሚሰሩት ድራማ ምናምን አያቸዋለሁ። እና እንደውም ወታደር መሆን ሙዚቀኛ መሆን ምናምን ነበር የምወደው። ከዛ ከደመና በላይ እስክርቢት ሰጠኝ፣ አነበብኩት። ከዛ አንድ ጀግና ሰራው መጀመሪያ። ከዛ 18 የሚል ሰራው። ከደመና በላይ ሰርቻለሁ። የኛ ሰፈር የሚል ፊልም ጀመርኩ። የኛ ሰፈር የሚል ፊልም ስጀምር በጣም ያመኝ ነበር መስዬና በሬዲም አይቆምም እና እሱ ስራ በየመንገዱ በብዛት በየመንገዱ ነው የሰራ ነው። ከዛ ያመመኝ ምናምን ስራ ፊልሙ ስንጨርሶ አሳክምሻለሁ። አልተነጋገርንም፣ ይሄ ነው የምከፍልሽ ምናምን አልተባባልንም። ፊልሙ ሲጨርስ አሳክምሻለሁ እስከ 11,000 ወስኛለሻለሁ አለች። እኔ እሷም በቤቴ ነን እንግዲህ ደስ አለኝ፣ አይሰማኝም። በቃ ለመሽናት ችግር ነው። እዛ ሄጄ ሰርቼ ምን ብዬ ጨርሼ ከሱ ጋር ተጣላን። ጥየው ለሊት 9 ሰዓት አርሴማ ሄድኩኝ፣ ቅድስት አርሴማ ሄድኩ። ከዛ ደወልኩላት በቃ ስንጭ ስለጨረስን እንድታሳክመኝ ቅድስት አርሴማ ነው ያሉት። ነግራታለሁ ለትዳሬ የሆነች ጓደኛ ማለች ወይናዬ የምትባል እሷም እየተመላለሰች ታየኛለች ስላት በቃ ጥሩ እሺ ነገ እደውልልሻለሁ ብላ ዳይሬክተሩ ደወለና 2,000 ብር ስጣት ብሎኛል። ተሳስተን አሳክምሻለሁ ብላኛለች ጦር ኃይሎች ስለው አይ 2,000 ናት አለኝ። እዛ ከጸበል ወጥቼ ሄድኩ። ፋዘር ጋር አባቴ እንደዚህ ውላለሽ ሲለኝ አላቅማ ኧረ ውል የለንም እንደ ቤተሰብ ነው። አይ እንደው ምን አይነት ሁሌ ነው ደግሞ የሚናገረው ተዋዋሉ ምናምን ስለሚል ምንም ማድረግ አልችልም ምን አደርጋለሁ ብሎ በሰው ሲያስጠይቃት ለካራክተሩ አይመደብኩት 2,000 ነው አለች። አልቀበልም አላትም የለኝም። ተቀበልኳት። ከዛ ዘብር ሄድኩ። እዛ መልሼ መጣሁ። ከዛማ የተናገረችው ለባለቤቴ ቤቷን ጥላ በረሃ የምትሄደው ለምን እንደዛ ያመማት በጣም ነው የሚያመኝ በጣም። ተመልሼ መጣሁ። ቤት አገኘሁት። ቁልፍ ሰጠኝ። አይ አልጋ እያለጠፈ ጠበቀኝ። ከዛ ወጣት እንዳለ ደወለና የሆነ ቃል ምናምን ሆቴል አላቸውና እሱን ይዤ እመጣለሁ ሲለኝ አይ አታገኘኝም መልሼ እሄዳለሁ። ለምን ቆርጫለሁ በቃ ሽሩሩ ብየዋለሁ። አቃተ እኔ ደግሞ አልችልም። አንቺ ብቻሽ ሆነሽ ደግሞ አይሆንም። ከሃይማኖት ማፈንገጥ ደግሞ አልፈልግም። ትዳር ከሆነ ፈጣሪሽን ይዘሽ ነው አይደል? እሱ ነው ትልቁ ነገርና አልችልም አልኩት። በዛ ተለያየን። ከዛ በኋላ ሁሉ ፈተና መጣ። ያለው ሰው ታመሽ። ከዛ ምን ሆነ ፈንገስ ተቀየረብኝ። ለካ ውሃ እየታጠብኩ እየባሰ መጣ። እሱ ለመታከም ደግሞ ተበደርኩ። ከሰው ተበድሬ እየተሰራሁ በሳምንት አንዴ እንደዚህ ይነሳ ነበር። የጓደኛዬ እህት በተኝቼ የመጀመሪያ የተነሳ ቀን ልብሱ የተኛውበት ፍራሽ ነክቶ ብርድ ልብሱ ነክቶ ሳይሆን ዝም ብሎ በሽታ ብቻ ብርድ ልብሱና ፍራሹ በጣም ሸተተ። የመጀመሪያ ቀን ያነሳልኝ ቀን ይሄ ቀድሞ ምንድነው መለስተኛ ጥገና ነው ምናምንና በሳምንት እሱን እየተሰራሁ መከፍለው 600 ብር ባጃጅም አለ። ጓደኛዬ እህት ቤት ተኝቼ እንደዛ ተፈጥሮ ለጠብስላት እንቢ ብላይ ባለውለታዬ ናት መቤቴ ታክብርልኝ። ለስንት ሰው እንትን ሆኛለሁ እኔ ስንት ሰው ነው ያሰቃየሁት። ራሷ አጥባ ምን ብላ እንደገና ተመልሽ ደግሞ ሌላ አዝመራ ምትባል ነበረች። እሷ ደግሞ እንጀራ ተጋግራለች። ቡናዋ እንጀራዋ ምንም የለኝም። ባዶ ቤት ነው ጥሎኝ ሄደ። ከዛ ቤት ወጥቼ ኮርኒስ የሌለበት ቤት ነው የተከራየሁት በ600 ብር። በኪነ ጥበቡ መድኃኒዓለም ይከፍልልኛል ወይ አባቴ ይከፍሉልኛል ወይ በሆነ ነገር በቃ ግን በጣም አመመኝ። ከዛ ቀምሳጣ ምከፍለው ሳጣ ቄራ ላይ የሆነ የሰፈሬ ልጅ ነበር አሁን መንነዋል። ለሱ የተሰጠው ቆርቆሮ ሰጠኝ። እስቲፎ የሚባል ልጅ የሆነ ስርየት ነው ምንድነው ርዕሱ በጣም ቆንጆ ፊልም እሱ እንድሰራ ተስማማን። ቀብድ ሰጠኝ። ዋሪት ጣፎ ዋሪት የሚባል ትልቅ ቤት በጣም የሚያስፈራ በጣም ትልልቅ ቤትና ባለሀብቱኝ ነው የሰራሁት። አንድ ባለሀብቱ የሰራሁት እሷ ብቻ ናት። ዘንጬ የሰራሁት አፈር ክድሜ በልቼ እንዳለቀስኩ ባሏ ሞቶባት ልጇ ሞቶባት ወንድሟ አብዶ ማልቀስ ነው በቃ። እሷ ብቻ የሰራሻቸው ስንት ፊልሞች ግን ሰራሽ? ወይ ወደ 13 እንደዚህ ይሆናል።
እና በጣም ነው የምወደው። የልጆች እናት ሁኜ ነው። ለልጆች አሉ። ባለቤቴ ባለሀብት ነው። እንደዚህ ጁስ ምናምን የሚያመጡ ናቸውና ይሄ የተበላሹ ጁሶች ምናምን እሱ ለመግለጽ ነው የተሰራው። መስዬኔ ኩፋራ ነኝ። እንደ ቤተሰብ ነው የምንሰራው። ፊልሙ በፌስታል ነው የምንበላው። ልጁ በጣም መልካም ልጅ ነበረ። ምን እንደማላውቅ በኋላ እዛ እሱን እየሰራን አበባውን ያዥና ስታይ ብቻውን መምጣቱ ስታይ ወደቂ አለ። ወዴት? እሺ አልኩት። ወደ ግራ ወደቂ። ቤዛለች ገጸ ባህሪውን ቤዛለች፣ የልጅ ሚስት ናት። ሌሎችም አሉ። ወደቅና ሴቷ ልጅ ያለች ምናምን ነው። ወደቂ ሲለ እሺ ስለው ከዛ ቤዛ እንዴት ነው አወዳደቃ ስለው ሪል ነው የምፈልገው አለ። ተደፋሪ አይደለሁ እዛ እንዴ አለችው ደንግጣ። እሷ ብዙ ስራ ሰርታለች። እኔ ሶስተኛዬ ነው ምናምን ነው እንዴ ፍራሽ አዘጋጅላትና ካልሆነ እንዴት በልና ከታርገህ መሬት ቀረጽ እንጂ እንዴት ይሆናል ስትለው እኔ ሪል ነው የምፈልገው አለ። ችግር የለም የዚህ ችግር የለም አልኳት። አላቅማ ከዛ እንደዚህ ቁሜ እዛ በዚህ ላይ ያመመኝ ነው መታከምም ስለምፈልግ ነው። በሳምንት 600 ብር ወጪ ያለብኝ መስዬ እዛ አክሽን ሲለኝ ሄደሽ ፍጥፍጥ ጧ ብሎ ነው የጮኸው። ሰው ሁሉ ኤርፖርት ነው ማታ ነው ሁሉ ዞር ዞር ብሎ ያየኝ። እቺ ልጅ ስትነግረኝ ዞር ሁሉ ሆነ። ሰላም ነው ፊልም ነው ምናምን አለች። ወይኔ ማምዬ ደግሞ እንደዚህ ካልሽኝ ደስ ሲለኝ ማምዬ ሲያምር ግን አንገትሽ አርግሻት። ስለዚህ ደግመሽ ውቀጭ ሂጂ ፍጥፍጥ። በመጀመሪያ ስወድቅ ቤዛ ወይ ብላ መኪና ላመጣ ነበር እኮ ማምዬ አለች። ስትሄድ ኧረ ቤዛ ነኝ ሲላት እንዴ ደህና ነሽ አለች። ደህና ነኝ ብድግ አልኩ። ስራው እንዳላጣ ነው እኮ ሂጂ ድገም ሲል ድግም ወይኔ ማሜ ቅፍ ሲያደርገኝ ደስ እግርሽ እንዲህ ያረግሽ እንደ ሶስተኛ ድንግልን ነው ማላፍርበት ነበር። ያው ይሆናል ይሄ ማለት በጣም መጥፎ ነው። መስራት ለሚፈልግ ሰው እንደዚህ ሰው መቅጣት መጥፎ ነው። ድንግልን እዛ ጋር 11000 መድቤላታለሁ ብላ ስራው አልወጣም። ለዩቲዩብ ተሸጠ። የት እንደገባ ራሱ አላውቅም። እዚህ ላይ ደግሞ ፍረጭ እያለኝ እየፈረጡ ማለት ነው። ወይኔ ሚያሚ ቆንጆ ነው በቃ የ3 የፈርጬ አስፓልት ላይ የቦሌ አስፓልት ላይ ፈርጬ ማታ ወደ 8 ሰዓት ነው 7 ሰዓት ጨረስን። ቤት ያደረሰ የዓለም ባንክ ነው። 1000 ብር ሰጠኝ። ማሚ ችግር ካለ ደውይኝ እሺ አደራ ምናምን አለ። እሺ አልኩት። ያቅ ነበር አላውቅም እንደምታመም እኔ እንጃ። እሺ ችግር የለውም አልኩት። ሄደ። መስከረም 6 ነው 7 ስላሴ ሊሄድ እንዴት ልነሳ ካልካ ብቻዬን ነኝ። ልጅ የለኝ፣ ባል የለኝ፣ ጎኔ እህት የለ ምን የለ ብቻዬን እንዴት ልነሳ? እንዴት በቃ ተሳሰረ ሰውነት እንደምንም ድንግል የዛሬውን የዓመት ይሁን ብቻ የሆነ ታቦት ይወጣ ነበር ዓለም ባንክ በማርያም ለዛሬውን በማርያም ብዬ በቃ በመከራ ተነስቼ ባጃጅ ጠርቶልኝ የጓደኛዬ ልጅ ኮንትራት ይዤ ሄድኩኝ። ተሳልሜ ተመልሼ መጣሁ። አይደለም አባቴ ጋር ሄድኩ። ጆሞ ማርያም ከፍ ብላ ሄድኩ። እዛ አዩኝ። ምን መንቀሳቀሳችን አባቴ ያልኳቸው ንስሐ ስጡኝ ፈራለሁ። አዎ እና ኑዛዜም አለኝ ብዬ ተነገጡ። አቃ ሲያዩኝ ለምን እንደዚህ ማልኩ አንደበቴ ሁሉ ሊይዘኝ ነው። እዛ ቀጠሩኝ። በሁለተኛው ቀን ባለባጃጅ ቀጥሬ ሄድኩ። መናገሩ ላይ ያቀተኛል። እዛ ሳይን ገብቼ ኑዛዜ ሰጥቼ ምን ብዬ ቤት የገባው በሶስተኛ ቀን መነሳት አልችልም። እዛ ምህረት ምትባል ልጅ አለች በጣም መወዳት እና እሷ አጋጣሚ ስትደውል አሞኛል ወድቄ እንደዚህ ሰርቼ ወይኔ ማንም የለም ስትደውል እንደ ልጅ መወዳት አለች ሰናይት ምትባል ጓደኛዬ እህትና በጣም የምትንከባከበኝ እሷ ጋር ደወለች። ቆይ ለሰኒ ልደውልላት እሷ ደግሞ ያማታል እንዳትመጣ ለሰኒ ደውል ስትደውል በላዳ ወደ ቤት ላኳት። እሷ አልነበረችም አጋጣሚ በላዳ ወደ ቤት ላኳት ብለው በላዳ ወደ ቤት ሄድኩኝ ወደ ጓደኛዬ ቤት። በነጋታው መጣ አሳክማኝ ታክሜ ታይቺ በሶስተኛው ቀን ተፈልጎ መጣ። ለምን ሲቲ ስካን ተባለ። እዛ ደም ስሯ ተሳስሯል። አንደበት የተያዘ እዛ እናቴ ቤት ሄድኩኝ። እናቴ ቤት አደረሰች። 5 ቀን ነው እንደዚህ ሰኒ ጋር ነበር። ራሷ ወጪ ያወጣች። አንደበቴ ሁሉ ተያዘ። መብላት አልችልም። ሰውነቴ ከሳ።
አርቲስቶች እየመጡ ጠይቁኝ። እና ሞኬ አቶና ወይዘሮ ጨርሻለሁ። ትንሽ ብር ነበረኝ እሱ ጋር ይዞልኝ መጣ። ሞኬ ወራጅ አለ ጨርሻለሁ። እሱም መጣ። ይሄኛው ነው የቀረው። በሶስተኛ ቀን መጥቶ እንደገና 1000 ብር ሰጥቷት መጣ። እመጣለሁ ብሎ ስልኩን ዘጋ። ስንደውል አያነሳም። 3 ወር አልካለ። በሶስተኛ ወር በቃ መብላት አልችልም፣ ጥርሴ ገጥመዋል። እናቴ እንደዚህ ያርገሽ ነው ወተት እንደዚህ ምናምን የሚያደርጉልኝ። በሶስተኛው ቀን የሆነ ዶክተር መድኃኒዓለም ሲልክልኝ እሱ ጋር ሄጄ ተነሳሁ። እና ሚኪ የሚባል ልጅ ነበር የፋዘር ቤት ልጆች አዋጥተው ምናምን እዛ ሲሄድ ቤት ትዛታ ወደ ካንሰር ተቀየረ ተባለ። ወደ ካንሰር ቅድመ ካንሰር ተቀይረዋል ተባለ። እዛ ቤት ዛታ ወሰዱኝ። 20,000 ብር ተባለ። እዛ 20,000 ብር ሲባል እህቴ ቤት ወሰዱኝ። እዛ እየኖርኩኝ ቃልዬ መጣች። ሚኪ ልጅ መጣ። የፋዘር ቤት ልጆች ምናምን ቃልዬ ማለት ቃልዬ ጋር የባባ ከሷ ጋር 2 ፊልም ሰርተናል። ይዛኔ ማለት መጣችና አልቀሳ 11,000 ብር ሰጣኝ ሄደች። ከዛ ስንት ጎደለኝ? 9,000 ብር። እሱን እየፈለግን ዶክተር ኢርጎ ይባላል እግዚአብሔር ይስጠው ጥቁር አንበሳ ሂጂና 5ኛ ፎቅ እንዲህ ብለሽ ዶክተር ዳዊት ብለሽ ብሎ አገዛኝ ማለት ነው። ከዛ ከደመና በላይ ምናምን ስለታዩ ሰው እያወቀ እና አርቲስቶችም ግልብጥ ብለው ነው የሚመጡት ከኔ ጋር የፋዘር ቤት ልጆች ሚልክዬ ብዙዎች ከኔ ከማለት ይመጣሉ። ከዛ ተያይዘን ጥቁር አንበሳ ሄደን አልጋ ተፈቀደልኝ። ብለው ነው በቃ አልጋ ለመያዝ ቀጠሮ እንዳይያዝ ለምን በሙቅ ውሃ መሽናት ጀመርኩ። ከዛ በኋላ ሽንቴ መውረድ እያቃተኝ ሙቅ ውሃ አሞቅና እየረጨው መሽናት ጀመርኩ። ከዛ በቃ ብለው አልጋ ሲያዙኝ ታከምኩኝ። ትንሽ ቁስል ነበረቻት ማትድን። ወደ ስራዬ ወደ ፋዘር ቤት ገባሁኝ። ህይወት ከበደኝ። እየሰራሁ ነው ግን ወጪ አለብኝ። የቀበሌ ቤት ተሰጠኝ። እግዚአብሔር ይመስገን። ማስረሻ ለደቂቃ ከአይምሮ ያጠፋው እሱን ተከትዬ ብሄድ ኖሮ እኮ እሱን ባገኘው ኖሮ እኮ በቃ ይሄም ትዳር አልሆነም አይደለ? እሱን ስለምወድ ነው እኔ አሁንም ማንበላሽው በቃ ማለለው ነገር የለኝም። አሁንም በተኛሁበት ይመጣል። የዛኔ ማለት ነው በተኛሁበት ይመጣል። ምን ይላል በቃ ጭንቀት። የኮሮና ጊዜ የተለያዩ ፊልሞችን ስትሰሪ መቼም ከዳር እስከ ዳር ያው ኢትዮጵያውያን ድራማ ፊልም አፍቃሪ ነን አብዛኛዎቻችን። የማየት እድሉ አልነበረውም? ያያልጂ ግን አያቀኝም። የተለያየ ነው። በ15 ዓመት አይደለም። ቀጭን ነኝ፣ ቅርጽ ያምራል፣ ጾግሬ አጭር ነው። ጋርሶ ነው ጾግሬ፣ ጋርሶ ነበር የምወደው። እዚች ጋር ወይ ሃይድሮጅን እቀባታለሁ ከፋብሪካ ቀለም ይበላና ቀም እንጂ ጋርሶ ነው። ወንድ ነኝ፣ ቀጭን ነኝ። ፎቶና ሳይሻለ ቆይ በዛ እድሜ ነው የሚያቀኝ። ስለዚህ ፊልምሽን ግን አይቷል። ያ ጽጌ ገብረ ኪዳን ላይ ይጻፋል እኮ እሱ ያሰበው የሞትኩ ነው ልመጣልሽ እኮ ነው። ያያል እኮ ፊልሙ። ስፖርት ነው የሚወደው ፊልም ያያል እኮ ግን ወይ ብለሽ ትደነግጫለሽ። እኔ ነኝ ያለሁት እኮ እኔ ነኝ እሱ ነው እኔ ጋር ያለው እንጂ ወይ ያለው ይሆናል አላውቅም። አንቺ ግን ልብሽ ውስጥ አለ። በጣም አንቺ 30 ምናምን ዓመት ሰው ታስታውሻለሽ እንዴ? ሌላ ጋር ሳልሄድ ቀርቼ ነው እንዴ ትዳር አድርጌያለሁ እኮ ሰዎችን አውቃለሁ እኮ ግን ልብሽ ውስጥ አለ። በቃ አላውቅም በቃ ምን እንደሆነ አላውቅም። በህይወት መኖሩን መቻወቅሽ ወይ አሁን ቅርብ ጊዜ ከዛ በኋላ ይሄኛው የኮሮናው ጊዜ ሄድኩ ማርያም አልሄድኩ በቃ ሲደክመኝ እነት ልጅ የተስፉን ፊልም እንትን አይቼ ነው ሄድኩት። የተስፉ ብርሃኔን ዩቲዩብ አይቼ ነው ሄድኩት። ቃጥላ ማርያም ሄድኩት። ድንግል አልኳት ማርያም እውነት እንጀራ ልጅሽ ካልሆንኩ ሰርቼ እንድበላ ሰው እንደሆን ከፈለግሽ እስቲ ቤትሽ ጥሪኝ ማርያም ስቅስቅ ብዬ ማለት ነው። በጊዜ ነው የገባሁት 4 ሰዓት ነው። እስኪ በጊዜ በይጥሪኝ ቤትሽ ምናምን ብዬ ተኛው። ከሌሊቱ 7 ሰዓት ተነሳው። ቢያንስ 1 ሰዓት ነው 2 ሰዓት ነው የተኛው። 7 ሰዓት 8 ሰዓት ተነሳው። ጾግሬን ፈታው፣ ገላይን ታጠብኩ። 11 ሰዓት ሲል ወጣ ከቤት የገብርኤል ሄድኩ። ቃጽላ ቀረሁ። ቃጽላ እዛ ቀረሁኝ። ከዛ በጣም እያመመኝ ስለነበር ኤቢኤስ መጣው ተለመነልኝ። የኤቢኤሱን አይቶታል እኮ አላውቅም ነው ኤቢኤስን አላየሁም፣ ፊልሞችን ነው ያየሁ። እዛ መኪና አደጋ ደረሰብኝ። ተመልሼ ከሕክምና በኋላ 16 ጾም ስንይዝ ስንገባ ነው ሱባኤ ስገባ ነው በቃ ያገኘኋት ልጅ
እቺ ልጅ ምልሽ ከእንግሊዝ የመጣች ልጅ ናት። አጋጣሚ ከእንግሊዝ የመጣች ልጅ አንድ ዶርም አንድ ማረፊያ ነው እና እጄና ሆዴ አብሮ ነበር። ከዛ አስለቅቄ ነው የመጣሁት። ከዛ በወሬ ስናወራ ጎንደር ወይ ጎንደር ሲል ምደነግጠው ነገር ነው። ነፍሴ ለተጠቆት ጎንደር ነሽ ለምን እኔ ጎንደር አዲስ አበባ ነኝ ኢትዮጵያ ነኝ ብለሽ ለምን ትግራይ አይሆንም? በቃ እንደዛ እኮ ነው። ጎንደር ሰፊ እኮ ነው። ጎንደር የት አመድ መድፊያው ጭቅጭቅ ነው ማድረግሽ። በቃ የሰው ልብ ድርቅ እንዳው ስንት ሰው ታዝቦኝ ይሆን መሰለኝ 33 ዓመት በቃ ጎንደር ጋርሽ ብድግ ነው ብለው ቆንበረ ልትጸበሉ የተጠለልንበት አንድ ቤትና አንቆሰል ስላለኝ እኔ በተክርስቲያን ውስጥ ነው የተሰጠኝ። እሷ ደግሞ ልጇ ልታስጥምቅና ለ16 ለመጣቸው አንድ ላይ ነን። እሞሆ ያለ 3 ነን እና በወሬ በጣም ጎበዝ ናት፣ በጣም ጸላይ ናት። እና በወሬው እንደዚህ ስና ጎንደር ናት። ድንግጥ ነው ያልኩት። ጎንደር ነሽ? አዎ። የት ስላት አዞዞ ወይ ብድግ ወዴ ጽጉ ምንድነው ስትል ያረበናትሽ እንደዚህ ማስረሻ የሚባል አሁን ያልኩሽ ጭቅጫ አርጋት ወይኔ እሷ ጋር የምትሰራ ልጅ እኔ አውቀዋለሁ መሰለኝ ትላለች። በቃ ልጁ የሱ ልጅ ከሷ ጋር ይማራል። ግን እርግጠኛ ነኝ አባዬ አይደለም ወይኔ አባዬ ያውቀዋል ትላለች። አባዬ ያውቀው ይሆናል የደርግ ወታደር ነበረ ስትል ወይ በይደዊ በቃ ደዊ ስላት እሺ አጥድፍ ሴትዮዋ ደንገጣ ይሆናል። አሁን እንግሊዝ ናት። ሳርጋት ትደውል አበይ ደህና ነኝ ምናምን ማስረሻ የሚባል ታውቃለህ ስትለው መሰለሽ እውነት ያውቁታል። ከፍራሽ ተነስቼ ያውቁታል፣ እውነታቸውን ነው ያውቁታል። እንደዚህ ሁለት እሷ ትለፈልፋለች። ጥፍሩ 2 ረጅም ነው። አሁንም ጥፍሩ 2 ረጅም ነው። 33 ዓመት እዚህ ጋር 74 ጥፍር እስቲ ጠይቂያቸው ነው አውቀው መሳይ ቆይ እስቲ ጠይቄ እነግርሻለሁ ስለ አስጨንቄ ስንቴ እንዳስደወልኳት እኔ 16 ጨርሼ ነገ ልወጣ ነው። እሷም ተነስታ እና አባቷ ስለታመሙ ጎንደር ነው አባቷ ስለታመሙ በቃ ጠበበኝ፣ ጊዜ አጣው። ገባሽ? በቃ ስልክ ተለዋወጥና አደራ ተባብለን ሄድን። እዛ ስለሁለት አባቷ አርፈው እንዴት ነው ሲያርፉ ልምጣ አልኳት። 2 ምክንያት ለቅሶ ለመድረስ እሱንም በዛው ልምጣ ስላት አይጥጉ ወጣ ያለ ነው ግድ የለም ምናምን ቁስልሽስ ምናምን አለች። ለምን ብረቴ አልተፈታም ነበር ከነብረቴ ሰንበት ብላ አለ። ከዛ 2 ዓመት መሰለኝ ስደውላት አታነሳም። ኢሞላይ ነው መደውልላት ምንም ማድረጋችን የሰውየውም ስልክ አልተቀበልኩም። የጎንደሩ ስህተቱ የጎንደር መቀበል ነበር ብቻ አልተቀበልኩም። ከዛ በኋላ ደግሞ እኛ ሰፈር ስንት ዓመት የኖረች ጎረቤት ደማለች ራሄል ጎንደር አንቺ አዞዞ ወይ አንቺ አልኳት። አሁን ጎንደሬ ነኝ ማለት ተውኩት። ለምን የሰው ልብ እያደከኩ አንቺ አዞዞ በጣም ጨካኝ ነሽ ሚስጥሬ እንደምታውቀው ስንት ዓመት ተቀምጠሽ እዚህ ፊት ላይ አዞዞ መሆንሽ አትነግሪኝ። ደንግጣ ምንድነው ስትል አርበናትሽ ማስሬ እኮ እንደዚህ ጎንደሬ እኮ ነው ያዞዞ ልጅ እኮ ነው አመድ መድፊያ ናት ያለች ሌላ የለኝም። አረ ታዲያ ጠይቃለሁ ብላ ለወንድሟ ትነግረዋለች። ደውላ ለወንድሟ ትነግረውና እየጠበቅኩ ነው በቃ እሷ ማጥተዋለች በቃ ሞተዋል ማለት ነው ምናምን ብዬ እዛ ስላሴ ነው ምንድነው የሆነ ቤተክርስቲያን ደርሼ ከ2 ዓመት በኋላ ስመጣ ስልኬ ይጮሃል። እየገባ ወደ ቤት ገባ ወይ ሄደው ስል ዮርዲ ነኝ ማሚ አልፎኩሽም ዮርዲ ስላት ዮርዲ ነኝ የማስረሻ አድራሻ ብለሽ ነበር ስትል አሁን የራሄል እህት ናት የመሰለችኝ እንጂ እዚህ የቃጽለዋ አይደለም የመሰለኝ። ምን ብዬ ሶፋ ላይ ልቀመጥ ብድግ አልኩ። አይደለም አግኝቼው ስልክሽ ስጪው የሱንም የሱንም ያኔም የሱንም ስጪኝ ምናምን ብዬ ቁጭ አልኩ። ወይኔ መብራን እናቴ ወይኔ እናቴ በቃ እጄ ገባ ነው ይመስለኝ። እዛ ደወለልኝ። ሄሎ ጽጌ ሲለኝ በቃ ሶን ወይኔ ፍቅር ግን እንደዚህ ጨካኝ ነው እንዴ? ልብ አንጠልጣዩና እጅግ አሳዛኙ አስገራሚው የአርቲስት ጽጌ ገብረኪዳን ታሪክ አላበቃም። በቀጣዩ ቪዲዮ ቀሪውን ይዘንላችሁ እንቀርባለን። አብራችሁን ስለሆናችሁ ከልብ እናመሰግናለን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በሸገር ኢንፎ ላይ የሚቀርብ የምናጋራው ታሪክ አለን ካላችሁ በ0913 2424 01 ላይ ይደውሉ፣ እናገኙታለን። ሸገር ኢንፎ